ሰላም እንዴት አላችሁ? የገናኖ ቲዩቶሪያል ቤተሰቦች ነው። ሰኔ 2 2017 ዓ.ም የተሰጠውን የአካውንቲንግ ኤንድ ፋይናንስ የመውጫ ፈተና ወይም ደግሞ ኤግዚት ኤግዛም የመጀመሪያውን ፓርት እና ሁለተኛውን ፓርት በባለፈው ቪዲዮ ይዤላችሁ መጥቼ ነበር። ዛሬ የመጨረሻውንና ሶስተኛውን ፓርት ይዤላችሁ መጥቼ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ኮሜንት፣ ሼር በማድረግ ይተባበሩኝ። ይህንን ቪዲዮ የምትመለከቱ የገናኖ ቲዩቶሪያል ቤተሰቦች ከቻላችሁ ቪፒኤን እያበራችሁ ብትመለከቱልኝ ደስ ይለኛል። ምክንያቱም ደግሞ ቪፒኤን ሳታበሩ ስትመለከቱ ምንም አይነት ቫልዩ ለኔ አይሰጠኝም። ቪፒኤን ልታበሩልኝ ግን ትንሽም ቢሆን መቁጠር ይጀምራል እና ከቻላችሁ ቪፒኤን በማብራት ይህንን ቪዲዮ ተመልክቱልኝ። ለማንኛውም ወደ ቪዲዮ እንሄዳለን። ሁሌም እንደምናደርገው ቪዲዮን ከመጀመራችን በፊት ላይክ ማድረጋችንን እንዳንረሳ። እስኪ ወደ መጀመሪያው ጥያቄ እንሂድ። 76ኛው ጥያቄ ምንድን ነው የሚለው? which of the following is prescribed that a company recorded the expense it incurred to generate the revenue reported? A. matching principle, B. going concern assumption, C. monetary unit assumption, D. business entity assumption። እንግዲህ ይህ ጥያቄ ምንድን ነው የሚለው አንድ ድርጅት ኤክስፐንስን ሪከርድ ማድረግ ያለበት ገቢ ጀነሬት ባደረገበት አመት ነው፣ በዛ ወቅት ነው ሪከርድ መደረግ ያለበት ነው የሚለን። ይሄንን የሚገልጽልን የትኛው የአካውንቲንግ ፕሪንሲፕል ወይም ደግሞ አሳምፕሽን ነው የሚለን ጥያቄው። እንግዲህ አካውንቲንግ ላይ በጣም ብዙ ፕሪንሲፕሎችና አሳምፕሽኖች አሉ። እነዚህ ፕሪንሲፕሎችና አሳምፕሽኖች ምንድናቸው የሚለው ነገር አንድ ባንድ እናያለን። እንግዲህ የመጀመሪያው ምርጫ ስንመለከት ስለ ማቺንግ ፕሪንሲፕል ማለት በአካውንቲንግ እያንዳንዱ ቢዝነስ ኦርጋናይዜሽን አት ዘ ኤንድ ኦፍ ዘ ይር ላይ ማለት ነው ረቨኑ ጀነሬት ለማድረግ ግዴታ ምን ማድረግ አለባቸው? ኤክስፐንስ ኢንከር ማድረግ አለባቸው። ረቨኑ ኤንድ ኤክስፐንስ ሹድ ቢ ማችድ አት ዘ ኤንድ ኦፍ ዘ ይር ይላል። በአመቱ መጨረሻ ላይ ረቨኑና ኤክስፐንስ ማች ማድረግ አለበት። እያንዳንዱ ድርጅት የግድ ገቢ ለማግኘት ምን ማድረግ አለበት? ኤክስፐንስ ማውጣት አለበት። ድርጅቶች ወጪ ሳያወጡ ገቢ ማግኘት አይችሉም። ረቨኑ ዝም ብሎ አይገኝም። ስለዚህ ኤክስፐንስ እና ረቨኑ ምን ማድረግ አለበት? ማች ማድረግ አለበት። ስለዚህ ማቺንግ ፕሪንሲፕል ምንድነው የሚለው እያንዳንዱ ድርጅት ምን ማድረግ አለበት? ኤክስፐንስን ሪከርድ ማድረግ አለበት። መቼ? ኢን ዘ ሴም አካውንቲንግ ፔሪድስ ረቨኑ ጀነሬት በተደረገበት አመት በተመሳሳይ ሁኔታ ኤክስፐንስ ሪከርድ መደረግ አለበት ነው። ይሄ ምን ያሳያል ከተባለ አኪዩሬት የሆነ ፋይናንሻል ዳታ ያሳያል፣ አኪዩሬት የሆነ ፋይናንሻል ስቴትመንት ያሳያል። ስለዚህ ትክክለኛ መልሳችን ለ76 ነው ጥያቄ ይሄ መሆን ይችላል። ጎይንግ ኮንሰርን አሳምፕሽን ምንድነው የሚለው እያንዳንዱ ቢዝነስ ኦርጋናይዜሽን ወይም ደግሞ ኤንቲቲ ፎር ኤ ሎንግ ፔሪድስ ኦፍ ታይም ምን ማድረግ አለበት? እየሰራ ኦፕሬት እያደረገ መቀጠል አለበት በጣም ለብዙ አመታት። ዛሬ ላይ ቢዝነስ ኦርጋናይዜሽን ጀምሮ ነገ መዘጋት የለበትም፣ ለብዙ አመታት ሊቀጥሉ ይችላሉ ብሎ የሚያስብ ጎይንግ ኮንሰርን አሳምፕሽንስ አንዱ አሳምፕሽናችን አካውንቲንግ ላይ እያንዳንዱ ቢዝነስ ኦርጋናይዜሽን ኦፕሬት ማድረግ ከጀመረ ለብዙ አመታት፣ ለብዙ ወራቶች፣ ለብዙ በርካታ አመታት ይቆያል ብለን ነው የምናስበው። ምናልባት ስለ ሞኔታሪ ዩኒት አሳምፕሽን ኢት ኢዝ ቬሪ ሲምፕል አክቹዋሊ ሁላችሁም ታውቁታላችሁ ብዬ ተስፋ አደርጋለሁ። የሞኔታሪ ዩኒት አሳምፕሽን ምንድነው የሚለው እያንዳንዱ ቢዝነስ ኦርጋናይዜሽን ግብይት ከፈጸመ በኋላ ወይም ደግሞ ትራንዛክሽን ከፈጸመ በኋላ መመዝገብ ያለበት ኤክስፕረስ መደረግ ያለበት በምንድነው ነው የሚለው በገንዘብ ነው የሚለው። አንድ ድርጅት ትራንዛክሽን ሲመዘግብ ወይም ደግሞ አንድ ድርጅት ኢኮኖሚክ ኢቨንት ነው የሚባለው በገንዘብ ሲለካ ነው፣ በቁጥር ሜጀር ሲደረግ ነው። ሶ ኢች ኤንድ ኤቭሪ ትራንዛክሽን ሰዋት የግን ቢዝነስ ኦርጋናይዜሽን መስት ቢ ሜጀር ኢን ተርምስ ሰዋት ሞኔታሪ ቫልዩስ በገንዘብ መለካት አለበት። ለምሳሌ ኢትዮጵያ ውስጥ የሚፈጸሙ ግብይቶች በሙሉ በብር ምን መደረግ አለባቸው? መመዝገብ አለባቸው። በብር ሜጀር መደረግ አለባቸው። በዶላር፣ በኢሮስ ኤንድ አዘርስ በብዙ መንገድ ምን ማድረግ አለብን? መለካት እንችላለን። እነዚህ ምን ይባላሉ? በዚህ መንገድ ምን ሄድ ከሆነ ሞኔታሪ ዩኒት አሳምፕሽንስ እያልን እንጠራለን ማለት ነው። ቢዝነስ ኤንቲቲ አሳምፕሽን እያንዳንዱ ቢዝነስ ኦርጋናይዜሽን እና የድርጅቱ ባለቤት ሁለት የተለያዩ ነገሮች ናቸው የሚለውን ነገር ያሳይልናል። በተለይ the financial records of what the company the companies are separate from what the personal financial records of what its owners የድርጅቱ ባለቤት እያንዳንዱ ፋይናንሻል ትራንዛክሽን እና ፋይናንሻል ሪከርድ ከድርጅቱ በፍጹም መለየት አለበት። የድርጅቱ ባለቤት የሚመዘግበው ሌላ ጉዳይ ነው፣ ድርጅት ሌላ ጉዳይ ነው። ስለዚህ ለምሳሌ አንድ ግለሰብ ሱቅ ቢኖረው ሱቅ ስላለው ብቻ ከሱቁ እንደፈለገ ምን ማድረግ የለበትም? መጠቀም የለበትም። ከኪሱ ከፍሎ ነው ከራሱ ሱቅ ራሱ መግዛት ያለበት። ይሄ ቢዝነስ ኤንቲቲ አሳምፕሽንስ ይባላል። ኦነር እና ቢዝነስ ኦርጋናይዜሽን ሁለት የተለያዩ ነገሮች ናቸው የሚለውን ነገር አጽንኦት ሰጠን የምንመለከትበት ጉዳይ ዋሪኮሊት ምን ይባላል? ቢዝነስ ኤንቲቲ አሳምፕሽንስ። ሶ ከነዚህ ከተዘረዘሩት መካከል ትክክለኛ መልስ ሊሆን የሚችለው ማን ነው ማለት ነው? ኤ ነው። ማቺንግ ፕሪንሲፕል revenue and expense should be matched at the end of the year የሚለው ትክክለኛ መልስ ይሆናል። when
ወደ 77ኛው ጥያቄ እንሂድ። which one of the following is correct about the chronological order of corporate structure? ከሚከተሉት መካከል የኮርፖሬሽን ቢዝነስ ኦርጋናይዜሽን በቅደም ተከተል ስትራክቸሩን የጠበቀ ምርጫ የትኛው ነው ነው የሚለን። ኤ ስቶክሆልደርስ፣ ቦርድ ኦፍ ዳይሬክተር፣ ፕሬዚዳንት፣ ኤምፕሎይስ ኦፍ ኮርፖሬሽን። ቢ ቦርድ ኦፍ ዳይሬክተር፣ ስቴክሆልደርስ፣ ኤምፕሎይስ ኦፍ ኮርፖሬሽን፣ ፕሬዚዳንት። ሲ ኤምፕሎይስ ኦፍ ኮርፖሬሽን፣ ፕሬዚዳንት፣ ቦርድ ኦፍ ዳይሬክተር፣ ስቴክሆልደርስ። ዲ ፕሬዚዳንት፣ ቦርድ ኦፍ ዳይሬክተር፣ ስቴክሆልደርስ፣ ኤምፕሎይስ ኦፍ ኮርፖሬሽን። እንግዲህ ኮርፖሬሽን ቢዝነስ ኦርጋናይዜሽን ምን ማለት ነው የሚለውን ነገር በደንብ እንመልከት እስኪ። ክላሲፊኬሽን ኦፍ ቢዝነስ ኦርጋናይዜሽን ቤዝድ ኦን ፎርሜሽን በሶስት ይከፈላሉ። ኦኬ በሶስት ይከፈላሉ። ምን ተብሎ ነው የሚከፈሉት? የመጀመሪያው ሶል ፕሮፕራይተርሺፕ ቢዝነስ ኦርጋናይዜሽን በአንድ ግለሰብ ብቻ የተመሰረተና በአንድ ግለሰብ ብቻ ማኔጅ ሊደረግ የሚችል የቢዝነስ ኦርጋናይዜሽን አይነት ነው። ሁለተኛው ፓርትነርሺፕ ይባላል፣ የሽርክና ማህበር ማለት ነው። ሁለትና ከዛ በላይ የሆኑ ግለሰቦች ተገናኝተው ተስማምተው በተጻፈ ቃለ ጉባኤ አግሪመንት አንድን የሽርክና ማህበር ከመሰረቱ ፓርትነርሺፕ ይባላል። ሶስተኛውና ትልቁን ድርሻ የሚወስደው ደግሞ ኮርፖሬሽን ቢዝነስ ኦርጋናይዜሽን ይባላል። ይህ ኮርፖሬሽን ቢዝነስ ኦርጋናይዜሽን ሰፓሬት ሌጋል ኤንቲቲ ያለው ህጋዊ እውቅና ያለው ኦኬ አክሲዮን ተሽጦ የሚመዘገብ ቢያንስ አንድ ኮርፖሬሽን ቢዝነስ ኦርጋናይዜሽን ለመመስረት በትንሹ 5 ሰዎች ያስፈልጋሉ። ህጋዊ ሰውነት ያለው ማለት ነው። ዋሪ ኮሊት ምን ይባላል? ኮርፖሬሽን ይባላል። ይሄንን ኮርፖሬሽን ካቋቋምን በኋላ እዛ ውስጥ የሚገኙ ብዙ ስቴክሆልደሮች አሉ። ነገር ግን በቅደም ተከተል ስትራክቸሩ ምን ይመስላል? እንግዲህ ከላይ ወደ ታች ስትራክቸሩን ስንመለከተው መቅደም ያለበት ማን ነው ሲባል ስቴክሆልደርስ ምንላቸው ነው። የድርጅቱ ባለቤቶች ባለአክሲዮኖች፣ የመጀመሪያው የድርጅቱ ባለቤቶች የሁሉም ነገር የበላይ ናቸው። ስቴክሆልደሮች ቀጥታ ምን ይመርጣሉ ከተባለ ኦኬ ቦርድ ኦፍ ዳይሬክተርን ይመርጣሉ። ቦርድ ኦፍ ዳይሬክተርን ኦኬ ስቴክሆልደርስ የድርጅቱ ባለቤቶች ናቸው። ደን የድርጅቱ ባለአክሲዮኖች ድርጅቱን የሚመራ ቦርድ ኦፍ ዳይሬክተር ምን ያደርጋሉ? ይመርጣሉ። ቦርድ ኦፍ ዳይሬክተር ደግሞ ምን ይሾማል? ሲኦ ወይም ደግሞ ፕሬዚዳንት ይሾማል። ከዛ በኋላስ ፕሬዚዳንቱ በስሩ ያሉ እያንዳንዱን ኢምፕሎይስ እና ሰራተኞችን ምን ያደርጋል? ማኔጅ ያደርጋል። ስለዚህ በቅደም ተከተል የኮርፖሬሽን ቢዝነስ ኦርጋናይዜሽን ስትራክቸር ከባለቤቶች ይጀምራል። ቦርድ ኦፍ ዳይሬክተር ይቀጥላል። ቦርድ ኦፍ ዳይሬክተር ቀጥሎ ደግሞ ሲኦ ወይም ደግሞ ምን አለ? ጀስት ፕሬዚዳንት አለ። ከዛ በኋላ ደግሞ ሰራተኞች አሉ። ሶ አጠቃላይ የኮርፖሬሽን ቢዝነስ ኦርጋናይዜሽን ስትራክቸርን የሚያሳየው ምርጫ ትክክል የሆነው የትኛው ነው? ኤ ጋ ያለው ምርጫ ነው። ስቴክሆልደርስ፣ ቦርድ ኦፍ ዳይሬክተር፣ ፕሬዚዳንት፣ ኤምፕሎይስ ኦፍ ኮርፖሬሽን የሚለው ትክክለኛ መልስ መሆን ይችላል ማለት ነው። ዌል ወደ 78ኛው ጥያቄ እንለፍ። such Dreamline company has sale of $150,000 and cost of goods available for sale $135,000. If the gross profit rate is 30%, the estimated cost of the ending inventory under the gross profit method is A 15,000, B 30,000, C 45,000, D 75,000። እንግዲህ ይሄንን ጥያቄ ለመስራት የግሮስ ፕሮፊት ሜተድ ነው የምንጠቀመው። የተሰጡ ጊቭኖችን መጀመሪያ እንለይ። እንግዲህ እንደምትመለከቱት ጊቭን ምን አለ? ሽያጭ 150,000 ብር ሽያጭ ጊቭን ተሰጥቶናል። ግሮስ ፕሮፊት ሬት 30% ተሰጥቶናል። ግሮስ ፕሮፊት ሬት ማለት ምን ማለት ነው? አጠቃላይ ከሽያጩ 30% ያልተጣራ ትርፍ ነው ማለት ነው በሬት ደረጃ። 70% ምንድነው ማለት ነው? ኦኬ 70% ምንድነው ማለት ነው? ጀስት ኮስት ኦፍ ጉድስ ሶልድ ነው ማለት ነው። እቺኛው እዚህ ጋር የምታዩት 70% ኮስት ኦፍ ጉድስ ሶልድ ናት ማለት ነው። ኦኬ ይሄንን አንደርስታንድ ማድረግ አለብን። ሶ ኮስት ኦፍ ጉድስ ሶልድ አቬሌብል ፎር ሴል የተሰጠን ምን ያህል ነው የሚለውን ነገር እናያለን። ኮስት ኦፍ ጉድ አቬሌብል ፎር ሴል ለሽያጭ የቀረበ አጠቃላይ ፕሮዳክት 135,000 ነው። ኦኬ 135,000 ነው ለሽያጭ የቀረበ ኮስት ኦፍ ጉድ አቬሌብል ፎር ሴል የምንለው። ኦኬ ስለዚህ ኮስት ኦፍ ጉድ ሶልድን ኤስቲሜት ለማድረግ ምንድነው የምናደርገው? ኮስት ኦፍ ጉድ ሶልድ ዲካልስቱ ሴል ሲባዛ 1 ማይነስ ግሮስ ፕሮፊት ማለት ነው። ስለዚህ ኮስት ኦፍ ጉድ ሶልድ ማለት አጠቃላይ ሽያጭ ስንት ነው? 150,000 ሲባዛ በ0.7 ስንት አለን? $105,000 ይመጣል። 70%ቱን ካልኩሌት ስናደርገው 105,000 ብር ይመጣል። 105,000 ብር የ150,000 70% ኮስት ኦፍ ጉድ ሶልድ ነው። ሁለተኛ ኢንዲንግ ኢንቨንተሪ የተጠየቅነው ስለ ኮስት ኦፍ ኢንዲንግ ኢንቨንተሪ ነው። ኢንዲንግ ኢንቨንተሪ ማለት ሳይሸጥ የቀረ መጨረሻ ላይ የቀረን ማለት ነው፣ እጃችን ላይ የቀረ ማለት ነው። ኦኬ ኢንቨንተሪ ኦን ሃንድ ማለት ነው። ስለዚህ ኢንዲንግ ኢንቨንተሪ ኢዝ ኢኳልስ ቱ ኮስት ኦፍ ጉድ አቬሌብል ፎር ሴል ማይነስ ዋት ኤስቲሜትድ ኮስት ኦፍ ጉድ ሶልድ ማለት ነው። ኦኬ ኤስቲሜትድ ኮስት ኦፍ ጉድ ሶልድ ማለት ነው።
ኢንዲንግ ኢንቨንተሪያችን ስንት ነው? ኮስት ኦፍ ጉድስ ሶልድ አቬሌብል ፎር ሴል 135,000 ነው። ኤስቲሜትድ ኮስት ኦፍ ጉድስ ሶልድ አሁን ያገኘነው ስንት ነው? 105,000 ነው። ስለዚህ 135,000 ሲቀነስ 105,000 ስንት ይሰጣል? $30,000 ይሰጣል። $30,000 ይሰጣል። ዌት ኢንዲንግ ኢንቨንተሪ $30,000 ካገኘን 30,000 የሚል ምርጫ ያለው የትኛው ነው የሚለውን ስንመለከት ቢጋ ያለው ምርጫ ነው ማለት ነው። ስለዚህ ቢጋ ያለው ምርጫ ኤስቲሜትድ ኮስት ኦፍ ኢንዲንግ ኢንቨንተሪ አንደር ግሮስ ፕሮፊት ሜተድ ትክክለኛ መልሳችን ማን ይሆናል ማለት ነው? ቢ ይሆናል ማለት ነው። ስለዚህ ይሄ ቢዝነስ ኦርጋናይዜሽን ድሪምላይን ካምፓኒ የሚባለው ማለት ነው አጠቃላይ ወደ ስንት ማለት ነው? ወደ $30,000 የሚጠጋ ምን አለው? ኢንዲንግ ኢንቨንተሪ ያንተሸጠ እጁ ጋር የቀረ አለ ማለት ነው። ይሄንን ምን ማድረግ እንችላለን? አንደርስታንድ ማድረግ እንችላለን። ወይል ወደ 79ኛው ጥያቄ እንሂድ። እኔ ባንክ ሪካውንሲሌሽን ዲፖዚት ኢን ትራንዚት አር ኤ deduct from the book balance, B added to the book balance, C added to the bank balance, D deduct from the bank balance። እንግዲህ የባንክ ሪካውንሲሌሽን ስንሰራ ዲፖዚት ኢን ትራንዚት የት ነው የሚደመረው ወይስ የሚቀነሰው ነው የሚላል። እንግዲህ ይህንን ከማየታችን በፊት የባንክ ሪካውንሲሌሽን ማለት ምን ማለት ነው የሚለውን ነገር መረዳት ያስፈልጋል። ባንክ ሪካውንሲሌሽን ማለት በቀላል አማርኛ ሂሳብ ማስታረቅ ይባላል። የድርጅቱን ፋይናንሻል ስቴትመንት እና የባንኩን ፋይናንሻል ስቴትመንት የሚሰራውን ባንክ ስቴትመንቱንና የድርጅቱን ስቴትመንት መጨረሻ ላይ ማመሳከር፣ ማስታረቅ፣ አንድ ማድረግ፣ ቬሪፋይ ማድረግ፣ ሪካውንስል ማድረግ ነው። ስህተቶች ካሉ ማረም፣ ድርጅቱ ላይ ተመዝግበው ባንኩ ጋር ያልተመዘገቡ አንዳንድ ነገሮች ካሉ መመዝገብ፣ ባንኩ ጋር ተመዝግበው ድርጅቱ ጋር ያልተመዘገቡ አንዳንድ ነገሮች ካሉ እነሱ ምን ማድረግ ነው? መመዝገብ ነው። የሚቀነስ ነገር ካለን በተመሳሳይ ሁኔታ መቀነስ ነው። ስለዚህ በባንክ ሪካውንሲሌሽን ህግ መሰረት ዲፖዚት ኢን ትራንዚት ማለት ምን ማለት ነው? ካምፓኒው ሪከርድ ያደረገው ነገር ግን ባንኩ ምን ያላደረገው እስካሁን ድረስ ፕሮሰስድ ያላደረገው ያልመዘገበው ምን ይባላል? ዲፖዚት ኢን ትራንዚት ይባላል። ለምሳሌ ድርጅቱ ገንዘብ ለማስቀመጥ ፈልጎ ኦልሬዲ የድርጅቱ ቡክ ላይ ተመዝግቧል፣ ነገር ግን ባንኩ ጋር እስካሁን አልተመዘገበም። ይሄ ዲፖዚት ኢን ትራንዚት በሂደት ላይ ያለ ተቀማጭ ገንዘብ ነው። ስለዚህ ድርጅቱ ኦልሬዲ መዝግቦታል። ባንኩ ያልመዘገበ ከሆነ ባንኩ መመዝገብ አለበት ማለት ነው። ስለዚህ ዲፖዚት ኢን ትራንዚት በባንክ ሪካውንሲሌሽን ህግ መሰረት መመዝገብ ያለበት የሚቀጥለው ስቴፕ አጀስትመንት ስንሰራ ማለት ነው ምን ማድረግ አለብን? በባንኩ አካውንት ላይ ምን ማድረግ አለብን? መመዝገብ አለብን። ስለዚህ ዲፖዚት ኢን ትራንዚት ምን መደረግ አለበት? አድርቱ ዋት ባንክ ባላንስ፣ የባንክ ባላንስ ላይ መመዝገብ አለበት የሚለው ትክክለኛ ምርጫ የሚገልጽልን 79ኛው ጥያቄ ሲ ነው። ስለዚህ ዲፖዚት ኢን ትራንዚት ሁሌም ባንክ ሪካውንሲሌሽን ስናዘጋጅ በድርጅቱ በባንኩ ባላንስ ላይ መመዝገብ አለበት የሚለውን ማየት አለብን ማለት ነው። ወደ 80ኛው ጥያቄ እንሂድ። which of the following terms does this statement define? The amount by which the carrying amount of an asset or a cash generating unit exceeds its recoverable amount. እንግዲህ A depreciation, B impairment loss, C fair value, D value in use ነው የሚለን። እንግዲህ ይህንን ጥያቄ ለመመለስ እያንዳንዱን ቃል በደንብ መረዳት ያስፈልጋል። ምንድን ነው የሚለው? the amount by which the carrying amount of an asset or a cash generating unit exceeds its recoverable amount. carrying amount of an asset ማለት የድርጅቱ ፊክስድ አሴት carrying amount ያለው ቫሊ ያለው ዋጋ ኦኬ ከምን ገበያ ላይ ጀነሬት ከሚያደርገው ገንዘብ ወይም ደግሞ ከፌር ማርኬት ቫልዩ ወይም ደግሞ ከሪከቨሬብል አማውንቱ በላይ ከሆነ ምንድነው የሚባለው ነው የሚለው። ስለዚህ ምን ይባላል? ኢምፔርመንት ሎዝ ይባላል። ሶ ኢምፔርመንት ሎዝ መቼ ነው መመዝገብ ያለበት? መቼ ነው ሪከርድ መደረግ ያለበት ከተባለ when an asset carrying amount is higher than the amount you can recover from it either through use or what sale። አንድ ድርጅት ያለውን ፊክስድ አሴት ሽጦም ሊሆን ይችላል ተጠቅሞም ሊሆን ይችላል ከሚያገኘው ገቢ አንፃር የሚቀንስ ከሆነና ያሁን ያለው የድርጅቱ ፊክስድ አሴት ቡክ ቫልዩ በጣም ከፍተኛ ሆኖ ገበያ ላይ ያለው ዋጋ ግን ከቀነሰብን እየከሰረ ነው ይሄ ድርጅት። ስለዚህ የድርጅቱ ፊክስድ አሴት ምን እያሳየ ነው? ኢምፔርመንት ሎዝ እያሳየ ነው። ባልተጠበቀ ሁኔታ አንኤክስፔክትድ በሆነ መንገድ የአንድ ድርጅት አጠቃላይ ፊክስድ አሴት ቫልዩ ከቀነሰ ኢምፔርመንት ሎዝ መሰራት አለበት። ስለዚህ ትክክለኛ መልሳችን ከተዘረዘሩት ውስጥ ምን ይሆናል ማለት ነው? ቢ ኢምፔርመንት ሎዝ ይሆናል። ስለ ዲፕሪሺየሽን የሚያወራለ ዲፕሪሺየሽን እንደምታውቁት ሲስተማቲክ በሆነ መንገድ የድርጅቱን ፊክስድ አሴት ኮስት ወደ ምን ማድረግ ነው? ዊዝ አን ኤስቲሜትድ ዩዝፉል ላይፍ እያካፈልን ወደ ኤክስፔንስ የመቀየር ሂደት ነው አይደል እንዴ? ኦኬ ካሪንግ አማውንቱ የኮምፔር የምናደርግበት አይደለም ከሪከቨሬብል አማውንት ጋር ማለት ነው። ጀስት አሎኬሽን ኦፍ ዋት አን አሴት ኮስት ኦቨር ዲስ ኤስቲሜትድ ዩዝፉል ላይፍ ነው። ለድርጅቱን አጠቃላይ ያለውን ፊክስድ አሴት ማለት ነው የወጣበትን ዋጋ ወይም ደግሞ ኮስት
ጀስት ለኤስቲሜትድ ዩዝፉል ላይፉ ሲስተማቲክ በሆነ መንገድ አሎኬት የምናደርግበት የምናከፋፍልበት ዲፕሪሺዬሽን ይባላል። ፌር ቫሊዩ ገበያ ላይ ያለው ዋጋ ማለት ነው። the price of an asset would sell for in the market አንድ ድርጅት ያለውን ፊክስድ አሴት ገበያ ላይ የሚሸጥበት ዋጋ አሁን ያለው ፌር ማርኬት ቫሊዩ ምን ይባላል? ፌር ቫሊዩ ማርኬት እየተባለ ብዙ ጊዜ ወይም ደግሞ ፌር ቫሊዩ እየተባለ ይጠራል። ስለዚህ ዲጋ ያለው ቫሊዩ ኢዝ የሚለው ደግሞ ጀስት የሪከቨሬብል አማውንትን ለመፈለግ ከምንጠቀምበት ነው። በተለይ ደግሞ ምን ይባላል? the present value of the future cash inflows from the asset that's actually expected by the company to generate ድርጅቱ ኤክስፔክት የሚያደርገው አጠቃላይ ገንዘብ ጀነሬት የሚያደርገው የሚጠብቀው ካሽ ወይም ደግሞ ገቢ ነው። ስለዚህ ይሄ ምን ይባላል? ቫልዩ ኢዝ ይባላል። ኤኒዌይስ ግን አንድ ድርጅት በተለይ ደግሞ ያለው ፊክስድ አሴት ማለት ነው ኬሪንግ አማውንቱ ገበያ ላይ ካለው ዋጋ አሊያም ደግሞ ወደፊት ጀነሬት ከሚያደርገው ገንዘብ አንፃር የሚቀንስ ከሆነ ምን ይባላል? ኢምፔርመንት ሎዝ ይባላል ማለት ነው። ሶ ትክክለኛ መልሳችን ለ80ኛው ጥያቄ ቢ ይሆናል ማለት ነው። ዌል ወደ 81ኛው ጥያቄ እንመልከት። biological assets or agricultural produce are recognized under the following condition except ከሚከተሉት መካከል biological asset ወይም ደግሞ agricultural produce ምንላቸውን ነገር ሪኮግናይዝ መደረግ አለበት በየትኛው ኮንዲሽን ነው የሚለን። ግን ከነዚህ ውስጥ አንዱ አይደለም except ነው የሚለን። a the entity control the asset as a result of past events. b it is probably that future economic benefits will flow to the entity. c the fair value or cost of the asset can be measured reliably. D recognition is allowed even when measurement is impossible ነው የሚለን። እንግዲህ ስለ ባዮሎጂካል አሴት ስለ አግሪካልቸራል ፕሮዲዩስ አካውንቲንግ ኤንድ ፋይናንስ በተመለከተ አሁን የመጣው በተለይ ደግሞ ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ባዮሎጂካል አሴትስ ብሎ መጥቷል። አግሪካልቸራል ፕሮዲዩስ ብሎ መጥቷል። በተለይ ደግሞ ኢንተርናሽናል አካውንቲንግ ስታንዳርድ 41 እና 40 መመልከት ስላላችሁ በደንብ ይገልጻል። ስለዚህ ባዮሎጂካል አሴትን ወይም ደግሞ አግሪካልቸራል ፕሮዲዩስን ሪኮግናይዝ መደረግ ያለባቸው መመዝገብ ያለባቸው 3 ነገሮችን ሲያሟሉ ነው። አንደኛ በድርጅቱ ቁጥጥር ስር ሲገኙ if the entity controls the asset ድርጅቱ ይሄንን ባዮሎጂካል አሴት ይሄንን አግሪካልቸራል ፕሮዲዩስ ኮንትሮል ማድረግ የሚችል ከሆነ ሪኮግናይዝ መደረግ አለበት። አንዱ ክራይቴሪያ ይሄ ነው። ሁለተኛው ምን ካላቸው ፊውቸር ቤኔፊት የሚያመጡ ከሆነ ፊውቸር ኢኮኖሚክ እነዚህ ባዮሎጂካል አሴቶች ካላቸው ትርፍ ይዘው የሚመጡ ከሆነ ኢኮኖሚካል ቤኔፊት ለድርጅቱ የሚያስገኙ ከሆነ እንደ አሴት ሪኮግናይዝ መደረግ አለባቸው። ስለዚህ ፊውቸር ቤኔፊትስ አር ኤክስፔክትድ ፍሮም ባዮሎጂካል አሴትስ ካለ መመዝገብ አለበት። ሶስተኛውና ትልቁ መሰረታዊ የሚባለው ክራይቴሪያ ባዮሎጂካል አሴት ለመመዝገብ ፌር ቫልዩ ወይም ደግሞ ኮስትን ሪሌብል በሆነ መንገድ አሳማኝ በሆነ መንገድ ምክንያታዊ በሆነ መንገድ እውነተኛ በሆነ መንገድ ዋጋቸው ገበያቸው ላይ አሊያም ደግሞ በኮስት ደረጃ መታወቅ አለበት። እውነተኛ የሆነ መረጃ ወይም ደግሞ ዳታ እነዚህን 3 ነገሮችን ያሟላ can be considered as biological assets ወይም ደግሞ agricultural produce ብለን መመዝገብ እንችላለን ማለት ነው። ስለዚህ ዲጋ ያለው ምንድነው የሚለው recognition is allowed even when measurement is impossible ምንም እንኳን ሜጀር ለማድረግ ቢያስቸግረን impossible ቢሆንም ፊውቸር ኢኮኖሚክ ቤኔፊትን እና ኮንትሮል የሚደረጉ ከሆነ መመዝገብ አለባቸው ስለሚል እጅግ በጣም ስህተት ነው። if measurement is impossible they cannot be recognized as biological asset or agricultural produce መመዝገብ የማይቻሉ ከሆነ ሪኮግናይዝ ማድረግ ማንችል ከሆነ ሜጀርመንታቸው የማይታወቅ ከሆነ እንደ ባዮሎጂካል አሴት መቆጠር የለባቸውም። ሶ ትክክለኛ መልሳችን ለ81ኛው ጥያቄ ዲ ይሆናል ማለት ነው። ስህተት የሆነው ኤ ቢ ኤንድ ሲ ምንላቸው እነዚህ 3ቶች ግን እጅግ በጣም ትክክል የሆኑ ባዮሎጂካል አሴትን ወይም ደግሞ አግሪካልቸራል ፕሮዲዩስ የሚለውን ነገር የሚገልጹ ምርጫዎች ናቸው። ሶ ያልሆነው ኤክሰፕት ስለሚል ትክክለኛ መልሳችን ዲ ይሆናል ማለት ነው። ዌል ወደ 82ኛው ጥያቄ እንሄድ። ሐዋሳ ኢንዱስትሪያል ፓርክ at the beginning of the year 2022 planned to incur direct material and direct labor cost of BRL 100 million and BRL 50 million respectively. The total selling, general and administrative cost are BRL 8 million and manufacturing overhead cost is 30% of what the total non-manufacturing cost. Hence, what the prime and conversion cost respectively of the company for the year 2022? ምንድነው የሚለው በደንብ እናየዋለን። ምርጫዎች የተዘረዘሩ አሉ። ኤ ብር 150 ብር and ብር 52.4 ሚሊዮን፣ ቢ ብር 150 ሚሊዮን and ብር 8 ሚሊዮን፣ ሲ ብር 50 ሚሊዮን and ብር 8 ሚሊዮን፣ ዲ ብር 152.4 ሚሊዮን እና 8 ሚሊዮን ነው የሚለን በቀለም ተከተል። ሐዋሳ ኢንዱስትሪያል ፓርክ በ2022 በአመቱ መጀመሪያ ላይ ፕላን ያደረገው ዳይሬክት ማቴሪያል እና ዳይሬክት ላበር ኮስት በቀደም ተከተል 100 ሚሊዮን እና 50 ሚሊዮን ነው ጊቭን የተሰጠ።
ሌላ ምን ተሰጥቶናል? ሴሊንግ ጀነራል ኤንድ አድሚኒስትሬቲቭ ኮስት 8 ሚሊዮን ብር ሐዋሳ ኢንዱስትሪያል ፓርክ ኢንከር አድርጓል። ማኑፋክቸሪንግ ኦቨርሄድ ኮስት ወይም ደግሞ ኢንዳይሬክት ኮስት እያለ ብዙ ጊዜ የምንጠራው 30% ኦፍ ቶታል ነን ማኑፋክቸሪንግ ኮስት ነው ይለናል። ስለዚህ ይሄንንም ምን ማድረግ አለብን? መውሰድ አለብን። ጊቭን ናቸው እነዚህ ጊቭኖች መውጣት ስላለባቸው ጊቭን እያወጣን ነው። የተጠየቅነው ምንድነው? ፕራይም ኮስት እና ኮንቨርዥን ኮስት ነው። ስለዚህ ወደ ፕራይም ኮስት እና ወደ ኮንቨርዥን ኮስት ከመሄዳችን በፊት መጀመሪያ ምን ማድረግ አለብን? የድርጅቱን ማኑፋክቸሪንግ ኦቨርሄድ ኮስት መፈለግ አለብን። የድርጅቱን ማኑፋክቸሪንግ ኦቨርሄድ ኮስት ለመፈለግ ምንድነው የምናደርገው? ጊቭን ኦልሬዲ ተሰጥቶናል። ምን የሚል 30% ሰው ቶታል ነን ማኑፋክቸሪንግ ኮስት ኦልሬዲ ማኑፋክቸሪንግ ኦቨርሄድ ነው ተብለናል። ስለዚህ ማኑፋክቸሪንግ ኦቨርሄድ ኮስት ማለት ቶታል ነን ማኑፋክቸሪንግ ኮስት ማለት ጀስት ሴሊንግ ጀነራል ኤንድ አድሚኒስትሬቲቭ ማለት ነው 8 ሚሊዮን ነው። ስለዚህ የ8 ሚሊዮን 30% ስንት ይመጣል? ጀስት ወደ 2.4 ሚሊዮን ብር አካባቢ ይመጣል። ይሄን ማኑፋክቸሪንግ ኦቨርሄድ ኮስት አግኝተናል። እንደምታስታውሱት ቶታል ማኑፋክቸሪንግ ኮስት የራሱ ቀመር አለው። ኦኬ ቶታል ማኑፋክቸሪንግ ማለት አጠቃላይ ለማኑፋክቸሪንግ ያወጣነው ኮስት ወይም ደግሞ ቶታል ማኑፋክቸሪንግ ኮስት የራሱ ምን አለው ብለናል? ቀመር አለው። እንዴት ነው ሪካልኩሌት የምናደርገው? ለምሳሌ ዳይሬክት ማቴሪያል ዳይሬክት ማቴሪያል ደን ሲደመር ዳይሬክት ለጥሬ ዕቃ የወጣ ወጪ አለ። ከዛ ሲደመር ምንድነው የምናደርገው? ዳይሬክት ላበር ደን ሲደመር ምን ማድረግ እንችላለን? ማኑፋክቸሪንግ ኦቨርሄድ። ኦኬ እነዚህ የሶስቶች ድምር ምን ይባላል? ቶታል ማኑፋክቸሪንግ ኦቨርሄድ ኮስት ይባላል። ኦኬ ቶታል ማኑፋክቸሪንግ ኦቨርሄድ ኮስት ይባላል። ሶ ኤንዋይስ ወደ ቀመሩ እንምጣ። ከዚህ ውስጥ ነው እንግዲህ ፕራይም ኮስትን ኮንቨርዥን ኮስትን የምናወጣው። እንግዲህ ወደ ፕራይም ኮስት ስንሄድ ፕራይም ኮስት ማለት አንድ ድርጅት ፕራይመሪሊ ለፊኒሽድ ጉድ መጨረሻ ላይ በተለይ ደግሞ ፊኒሽድ ጉድ ላይ ልናገኛቸው የምንችሉ ጥሬ ዕቃዎች አሉ። በተለይ ፊዚብል የሆኑ ነገሮች ለጥሬ ዕቃ የወጣ ወጪና ለሰው ጉልበት ለሰራተኞች የተከፈለ ክፍያ ዋሪኮሌት ብዙ ጊዜ ፕራይም ኮስት ይባላል። ቢኮዝ አት ዘ ቢጊኒንግ ኦፍ ዘ ይር ላይ ሰች ማኑፋክቸሪንግ ቢዝነስ ኦርጋናይዜሽን ኢንከር ያደርጋሉ። ከዛ ይሄንን ዳይሬክት ማቴሪያል ከዛ ዳይሬክት ላበር ኮስት ማለት ነው። የነዚህ የሁለት ኮስቶች ድምር ምን ይባላል? ፕራይም ኮስት ይባላል። ስለዚህ የአንድ ፕሮዳክት የመጀመሪያው ፕራይመሪ የሚባለው ፕራይም ኮስቱ ዋሪኮሌት ዳይሬክት ማቴሪያል ፕላስ ዳይሬክት ላበር ኮስት ነው። ስለዚህ የሁለቶች ድምር ስንት ይመጣል? እዚህ ጋር እንደምታዩት ጊቭን ላይ ዳይሬክት ማቴሪያል 100 ሚሊዮን አለን፣ ዳይሬክት ላበር 50 ሚሊዮን አለን። ሶ ዳይሬክት ማቴሪያል ሲደመር ዳይሬክት ላበር ኦልዌይስ ምን ይሰጠናል? ፕራይም ኮስት ይሰጠናል። ስለዚህ 100 ሲደመር 50 ሚሊዮን 150 ሚሊዮን ፕራይም ኮስት እናገኛለን። ዌል ሁለተኛው ኮንቨርዥን ኮስት ነው። ኮንቨርዥን ኮስት ማለት ራው ማቴሪያልን ኮንቨርት በማድረግ ሂደት ውስጥ የሚወጣ ወጪ ነው። ሶ ማኑፋክቸሪንግ ቢዝነስ ኦርጋናይዜሽን አት ዘ ቢጊኒንግ ኦፍ ዘ ይር ላይ የመጀመሪያ ስቴፓቸው ራው ማቴሪያል ፍሮም ዲፈረንት ሳፕላየርስ መግዛት ነው። ኦኬ ሶ ከገዙ በኋላ የሚቀጥለው ስቴፕ ምንድነው ከተባለ ጀስት ምን ማድረግ ነው? ኮንቨርቲንግ ዚስ ራው ማቴሪያልስ ኢንቱ ዋት ወርኪንግ ፕሮሰስ የተገዛውን ጥሬ ዕቃ ፕሮሰስ በማድረግ ወደ ሰሚ ፊኒሽ ፕሮዳክት እና ወደ ፊኒሽ ፕሮዳክት መቀየር ነው። ይሄንን ፕሮሰስ በማድረግ ሂደት ውስጥ የሚወጣ ወጪ ደግሞ አለ። አንደኛ የሰው ጉልበት ያስፈልጋል፣ ሰራተኞች ያስፈልጋሉ፣ ላበር ኮስት ያስወጣል። ሁለተኛው ከዚህ ጋር የሚገናኙ አስፈላጊ የሚባሉ ፋሲሊቴት የሚያደርጉልን እጅግ በጣም ጠቃሚ የሚባሉ ኢንዳይሬክት ኮስቶች አሉ። እነሱም ማኑፋክቸሪንግ ኦቨርሄድ እንላቸዋለን። ሶ ኮንቨርዥን ኮስት ዳይሬክት ላበር ሲደመር ማኑፋክቸሪንግ ኦቨርሄድ ነው። ስለዚህ ዳይሬክት ላበር ሲደመር ማኑፋክቸሪንግ ኦቨርሄድ 50 ሚሊዮን ሲደመር አሁን ፈልገን ያገኘነው ስንት አለ? አሁን ፈልገን ያገኘው 2.4 አለ። ስለዚህ 2.4 ሲደመር 50 እነዚህን ስናደርጋቸው ስንት ይመጣል? 52.4 ኮንቨርዥን ኮስት እናገኛለን። ስለዚህ ሪስፔክቲቭሊ ስለሚለን ጥያቄው በቅደም ተከተል የዳይሬክት ላበርን የፕራይም እና የኮንቨርዥን ኮስት በቅደም ተከተል ምን ያህል ነው ስለሚለን፣ ስለዚህ የፕራይም 150 ሚሊዮን የኮንቨርዥን ኮስት 52.4 ሚሊዮን። ይህንን በትክክል የሚገልጸው ምርጫ ከተዘረዘሩት መካከል ኤ ነው። ስለዚህ ትክክለኛ መልሳችን ለ82ኛው ጥያቄ ማን ይሆናል ማለት ነው? ኤ ይሆናል ማለት ነው። ይሄንን በደንብ አንደርስታንድ ማድረግ አለብን ማለት ነው። ዌል እስኪ ወደ የሚቀጥለው ጥያቄ እንለፍ። 83ኛው ጥያቄ ሼርሆልደር ዌልዝ ኤን ኤ ፊርም ኢዝ ሪፕሬዘንትድ ባይ ነው የሚለን። እንግዲህ ሼርሆልደር ወይም ደግሞ ስቴክሆልደርስ ዌልዝ በድርጅቶች ውስጥ ምንድነው ሪፕሬዘንት የሚያደርገው ነው የተባለው? ኤ the number of people employed in the firm, B the book value of the firm asset less the book value of its liability, C the amount of salary paid to its employees, D the market price per share of the firm common stocks። እንግዲህ ስለ ፋይናንሻል ማኔጅመንት ስናወራ the primary objective of financial management is what? maximizations of wealth ወይም ደግሞ wealth maximizations ነው። የፋይናንሻል ማኔጅመንት መሰረታዊ የሆነ ኦብጀክቲቭ የመጀመሪያው primary objective ከተባለ wealth maximization ነው። ስለዚህ wealth maximization ማለት በሌላ አገላለጽ እነ
ሼር ሆልደር ዌልዝ እንደማለት ነው፣ ወይም ደግሞ ጀስት ስቴክ ሆልደርስ ዌልዝ እንደማለት ነው። ስለዚህ ከዚህ ከተዘረዘሩት መካከል እንግዲህ ሪፕሬዘንት የሚያደርገው የትኛው ነው የተባለው እንግዲህ ሼር ሆልደር ዌልዝ ማለት it is actually measured by what the value that shareholder can realize from their ownerships የባለ አክሲዮኖችን ሀብት እያንዳንዱን ደረጃ ከፍ ማድረግ፣ በተለይ ደግሞ ዲቪደንድ በማግኘት ረገድ ሊሆን ይችላል፣ ካፒታል ጌን በማግኘት ሊሆን ይችላል ኤንድ አዘርስ። ስለዚህ ማርኬት ቫልዩ ኦፍ ዘ ፊርም ኢኩዊቲን በደንብ ምን ያደርጋል ይገልጽልናል ማለት ነው። ስለዚህ የድርጅቱ ማርኬት ፕራይስ ፐር ሼር በተለይ ደግሞ የአክሲዮን ዋጋ እየጨመረ በሄደ ቁጥር የባለ አክሲዮኖች ሀብት እየጨመረ ነው የሚሄደው። ስለዚህ ሼር ሆልደር ዌልዝ ሪፕሬዘንት የሚያደርገው ይሄንን ነው። ኤጋ ለምሳሌ ቢ ሲ ጋር አንዳንድ የተዘረዘሩ ዲ ጋር የተዘረዘሩ ነገሮች አሉ። ለምሳሌ ቡክ ቫልዩ አሴት ማይነስ ሊያቢሊቲ ይላል። ጊቭስ አን አካውንቲንግ ፐርስፔክቲቭ ስላል ኢት ሜይ ኖት ሪፍሌክት ከረንት ማርኬት ኮንዲሽንስ፣ ነገር ግን ትክክለኛ አሁን ላይ ያላቸውን ዋጋ ላይ ገልጽ ይችላል፣ ሪፕሬዘንት ላይ ያደርግ ይችላል። ሳላሪስ ኤንድ ናምበር ኦፍ ኢምፕሎይስ ዱ ኖት ዳይሬክትሊ ሰች ኢንዲኬት ሼር ሆልደር ዌልዝ። አንድ ሰራተኛ በጣም ብዙ የሆነ ሰራተኞች አንድ ድርጅት እጅግ በጣም ብዙ የሆነ ሰራተኞች ሊኖሩት ይችላል። በጣም ብዙ ክፍያ ሊከፍል ይችላል። ነገር ግን የሚከፍለው ክፍያና ያለው ሰራተኛን ሼር ሆልደር ዌልዝን አያመለክትም። እንዲሁም ደግሞ the high the market price per share ከፍተኛ የሆነ የአክሲዮኖች ዋጋ ካለ ከፍተኛ የሆነ ሀብት አለ ማለት ነው። ስለዚህ የአክሲዮኖች ዋጋ ኮመን ስቶክ ማለት ነው ምንላቸው እያደገ በመጣ ቁጥር የድርጅቱ ባለ አክሲዮኖች ሀብታቸው እየጨመረ ይመጣል። ስለዚህ ሼር ሆልደር ዌልዝ ስንል ምንድነው ሪፕሬዘንት የሚያደርግ ከተባለ the market per share of the company common stock እየጨመረ ነው ወይም ደግሞ እሱን ያሳያል ማለት ነው። ከተዘረዘሩት መካከል ትክክለኛ መልስ ሊሆን የሚችል ለ83ኛው ጥያቄ ዲ ይሆናል ማለት ነው። ዌል ወደ 84ኛው ጥያቄ እስኪንለፍ። ሚስተር ለማ purchased 100 stocks of Futura Informatics Limited Company for BER 21 on March 50 and sold for BER 35 on March 14 next year. If the company paid a dividend of BER 2.5 per share, Mr. Lemma holding period return is how much? እንግዲህ የተዘረዘሩ ምርጫዎች አሉን። ኤ 11.9፣ ቢ 45.4%፣ ሲ 66.7%፣ ዲ 78.6% ነው የተባለው። እንግዲህ ሚስተር ለማ 100 ስቶክ ነው የገዛው። የገዛበት ዋጋ በ21 ነው፣ የሸጠው በ35 ነው። ኦኬ ድርጅቱ ደግሞ የሚከፍል 2.5 per share ነው። ስለዚህ አጠቃላይ ሆልዲንግ ፒሪየድ ሪተርኑ ምን ያህል ነው? ከማርች 15 እስከ በሚቀጥለው ዓመት ለአንድ ዓመት ማርች 14 በአንድ ዓመት ውስጥ ምን ያህል ሪተርን አግኝቷል የተባለው። ሌትስ ካልኩሌት ሚስተር ለማ ሆልዲንግ ፒሪየድ ሪተርን ስቴፕ ባይ ስቴፕ እንዴት እንደሚሰራ አንድ ባንድ እናያለን። በተለይ በዚህ አንድ ዓመት ውስጥ ሚስተር ለማ ያገኘው አጠቃላይ ሪተርን ምን ያህል ነው የሚለውን ነገር እንመለከታለን። እንግዲህ ሆልዲንግ ፒሪየድ ሪተርኑን ለማግኘት ምንድነው የምናደርገው? ጀስት ኢንካም ፍሮም ኢንቨስትመንት ሲደመር ካፒታል ጌን ዋሪ ኮሊት ኢንካም ፍሮም ኢንቨስትመንት ማለት ዲቪደንድ ማለት ነው። ሁሌም እንደምንለው የአንድ ድርጅት ባለ አክሲዮን ወይም ደግሞ የአክሲዮኖች አመታዊ የሆነ ፕሮፊታቸው ሁለት ነው። የባለ አክሲዮኖች አንድም በዲቪደንድ መልኩ ያገኛሉ በትርፍ ክፍፍል፣ ሁለትም ካፒታል ጌን በተለይ የአክሲዮኖች ዋጋ እየጨመረ በሄደ ቁጥር ካፒታል ጌን ያገኛሉ። እነዚህ ሁለቶች ናቸው የአንድ ባለ አክሲዮን የሀብት ምንጮች። በተለይ ደግሞ ከኮርፖሬሽን ቢዝነስ ኦርጋናይዜሽን አንግል ስናይ የአክሲዮን የገዙ ግለሰቦች በዚህ መንገድ ነው ሀብት የሚያገኙት ማለት ነው። ሲካፈል ለኢኒሻል ኢንቨስትመንት አድርገን ሲባዛ በ100% አድርገን ሬሾ ስለሆነ ነው እሺ በመቶ አባስተን ለኢኒሻል ኢንቨስትመንት የምናካፍለው። ሶ እንግዲህ የመጀመሪያው ፐርቸስ ፕራይስ ፐር ሼር ምን ያህል ነው የሚለውን ነገር ስናይ 21 ብር ነው የተገዛበት ሸሩ፣ የተሸጠበት ደግሞ በ35 ነው። ዲቪደንድ ፐር ሼር ደግሞ የሚከፈለው 2 ነው። ናምበር ኦፍ ሼር አጠቃላይ የገዛው ደግሞ 100 ነው። ይሄ ጊቭን ነው። ሁለተኛ ዲቪደንድ ኢንካሙን እንስራ። ከዲቪደንድ ምን ያህል ነው የሚያገኘው? ምክንያቱም በእያንዳንዷ ዲቪደንድ 2.5 የሚከፈለው ከሆነ ለ100 አክሲዮን አጠቃላይ 250 ብር ይከፈለዋል ማለት ነው። ሁለተኛው ካፒታል ጌን ነው። ካፒታል ጌን ማለት እንግዲህ ቅድም እንደነገርኳችሁ የአክሲዮኖች ዋጋ እየጨመረ በሄደ ቁጥር የሚመጣ ትርፍ ነው ካፒታል ጌንስ የሚባለው ሪተርን። ለምሳሌ ሚስተር ለማ 100 ስቶክ ነው አጠቃላይ የገዛው፣ በ21 ነው እያንዳንዷን ስቶክ በ21 ብር ነው የገዛው። መጨረሻ ላይ ግን ከአንድ ዓመት በኋላ በ35 ነው የሸጠው። ስለዚህ ምን ያህል አትርፏል ስንል ወደ 14 ብር አትርፏል ከአንድ ሼር ላይ። ከአንድ ሼር 14 አትርፏል ማለት አጠቃላይ ኦኬ አጠቃላይ ከአንድ ሼር 14 ብር አትርፏል ማለት እዚህ ጋር ስንት ይሆናል? አጠቃላይ 100 ሼር ነበር ያለው 14 ሲባዛ በ100 1400 አካባቢ ብር ይሆናል ማለት ነው። ይሄ ካፒታል ጌን ይባላል። ትርፍ ነው። ይሄ ትርፍ ነው። የአክሲዮን ዋጋ በመጨመሩ ምክንያት
ሚስተር ለማ ያገኘው ካፒታል ጌን ወይም ደግሞ ትርፍ ነው። ዌል ይሄንን ካገኘን በኋላ ምንድነው የምናደርገው? ቶታል ኢንቨስትመንቱ መፈለግ ነው። የሚስተር ለማ አጠቃላይ ኢንቨስትመንት ምን ያህል ነው? በ21 ብር ነው የገዛው። ያንዳንዱን ሼር ምን ያህል ሼር ነው የገዛው? 100 ነው። ስለዚህ 100 ሼር በ21 ብር አጠቃላይ 2100 ብር ነው ምን ያደረገው? ኢንቨስት ያደረገው። ኢኒሻል ኢንቨስትመንቱ 2100 ነው። ዌል አሁን ይሄንን ካገኘን ቀጥታ ወዴት መሄድ እንችላለን? ወደ ሆልዲንግ ፔሪድ ሪተርን መሄድ እንችላለን። ስለዚህ ሆልዲንግ ፔሪድ ሪተርን ማለት ዲቪደንድ ኢንካም ሲደመር ካፒታል ጌን ሲካፈል ለኢኒሻል ኢንቨስትመንት ሬሾን የምንፈልግበት ስለሆነ 250 ምን አግኝቷል ብለናል? እንዳትረሱ 250 ጋር እዚህ ጋር ዲቪደንድ አግኝቷል። አሁን ደግሞ ካፒታል ጌን 1400 አግኝቷል። ስለዚህ 250 ሲደመር 1400 ሲካፈል ለኢኒሻል ኢንቨስትመንት 2100 ስናደርግ ሬሾውን እናገኛለን። ስለዚህ 1650 ይመጣል። እነዚህን ስደምራቸው ሲካፈል ለ2100 ሲባዛ በመቶ ስናደርግ አጠቃላይ ስንት ይመጣል? ወደ 78.6 አካባቢ ፐርሰንት ያገኛል። ስለዚህ ሆልዲንግ ፔሪድ ሪተርን ፎር ሚስተር ለማ በአንድ አመት ውስጥ 78.6 አካባቢ ደርሷል። ስለዚህ ትክክለኛ መልሳችን ከተዘረዘሩት መካከል ማለት ነው ዲጋ ያለው ምርጫ መልስ መሆን ይችላል። ስለዚህ ትክክለኛ መልሳችን ዲ ነው ማለት ነው። ወይ ይሄንን በዚህ መንገድ እንሰራለን። ወደ 85ኛው ጥያቄ እንሂድ። Markets in which funds are transferred from those who have excess fund available to those who have a shortage of available funds are called እንግዲህ ምን ይባላል? ኮሞዲቲ ማርኬት፣ ፈንድ ማርኬትስ፣ ደሪቬቲቭ ኤክስቼንጅ ማርኬት፣ ፋይናንሻል ማርኬት ይለናል። እንግዲህ ይህንን ጥያቄ ለመስራት በተለይ ከፋይናንሻል ኢንስቲትዩሽን ኤንድ ማርኬት ጋር እንዲሁም ደግሞ ከፋይናንሻል ማኔጅመንት ጋር ሞር ኦር ለስ ይገናኛል ይህ ጥያቄ። እንግዲህ ማርኬት በብዙ መንገድ ሊተረጎም ይችላል። ገበያ ስንል እንግዲህ ብዙ አይነት ገበያዎች አሉ። ነገር ግን አንድ ፈንድ በተለይ ደግሞ ከፍተኛ የሆነ ኤክሰስ የሆነ ፈንድ ያላቸው ሳፕላየሮች አሉ። ከነሱ እጅግ በጣም ደግሞ ገንዘብ ለሚያስፈልጋቸው ሾርቴጅ ኦፍ ፈንድ ወዳለበት ኦኬ ምን የምናደርግበት እዚህ ላይ ገብተን ትራንስፈር የምናደርግበት እዛ ላይ ጀስት ፋሲሊቴት የምናደርግበት መንገዱ ዋዩ ገበያው ምን ይባላል ለሚለን ፋይናንሻል ማርኬት ይባላል። እንዴት ፋይናንሻል ማርኬት ይባላል የሚለውን ነገር እናያለን። እንግዲህ ፋይናንሻል ማርኬት ስንል ጀስት ፕላትፎርም ነው፣ ሲስተም ነው where funds are actually transferred from surplus to what just deficits። እጅግ በጣም ከፍተኛ ገንዘብ ካላቸው ወደ ዝቅተኛ ገንዘብ ካላቸው ወዳላቸው ኢንቨስተሮች ምን የምናደርግበትም ትራንስፈር የምናደርግበት ሲስተሙ ዋሪኮሊት ፋይናንሻል ማርኬት ይባላል። ላይክ ለምሳሌ ኤክስትራ ፈንድ ያላቸው ላይክ ኢንቨስተርስ ምንላቸው ሴቨርስ ምንላቸው ወደ ዝቅተኛ ደግሞ ገንዘብ ያላቸው የሚያስፈልጋቸው ዛሬ ላይ አለ። ለምሳሌ ገንዘብ አዲሽናል ፈንድ የሚፈልጉ ላይክ ድርጅቶች ሊሆን ይችላል፣ መንግስት ሊሆን ይችላል ኤንድ አዘርስ። በዚህ ሂደት ውስጥ ፈንድን ትራንስፈር የምናደርግበት መንገድ ምን ይባላል? ፋይናንሻል ማርኬት ይባላል። ሶ ፋይናንሻል ማርኬት ስንል ጀስት መኒ ማርኬት ሊይዝ ይችላል፣ ካፒታል ማርኬትን አዘር ኢንስትሩመንቱ ቻናል ፈንድስ ኤፊሽንትሊ ቻናል ምንድነው ፈንድ ትራንስፈር በማድረግ ሂደት ውስጥ ብዙ የማርኬት ታይፖችን ልንጠቀም እንችላለን። ሶ ፋይናንሻል ማርኬት የሚለው ያስኬዳል። ኮሞዲቲ ማርኬት ላይክ ኮሞዲቲ ፕሮዳክት ነው። ላይክ የተለያዩ ፕሮዳክቶችን የምንገዛበት የምንሸጥበት ትሬድ የምናደርግበት ማርኬት ነው። ፈንድ ማርኬት ጀስት ፋይናንሻል ማርኬት ላይ ብዙ ጊዜ የምንጠቀመው ነው። ሶ ዋሪኮሊቲ ምን ይባላል? ፈንድ ማርኬትስ ይባላል። ደሪቬቲቭ ኤክስቼንጅ ማርኬትስ ምንለው ደግሞ ጀስት ትሬድ ኮንትራክትስ ዊዝ ቫሉ ደሪቫይስ ፍሮም ዋት አንደርላይንግ አሴት ስቶክስ ኮሞዲቲስ ኤንድ ከረንሲስ። የተለያዩ ደሪቬቲቭ ኤክስቼንጅ ማርኬቶችን እናደርግ እንችላለን። በተለይ ደግሞ ኮንትራክት በመግባት ሂደት ውስጥ አንዳንድ ሰከንዳሪ እና ፕራይመሪ ማርኬት ከሚባሉ ጋር ሞር ኦር ለስ ስለሚገናኝ ማለት ነው። በዛ መንገድ ምን የምናደርገው ነው የምናይበት መንገድ ነው ማለት ነው። ሶት ከተዘረዘሩት መካከል ትክክለኛ መልስ የሚሆነው ማን ነው ማለት ነው? ጀስት ዲ ይሆናል ማለት ነው። ዌል ወደ 86ኛው ጥያቄ እስክንሄድ intermediaries who are agent of investors and match buyers with seller of security are called investment bankers, traders, brokers, dealers። እንግዲህ ይህንን ጥያቄ ለመመለስ እያንዳንዱ ኢንቨስትመንት ባንከር፣ ትሬደር፣ ብሮከር እና ዲለርስ ማለት ምን ማለት ነው ማለት ያስፈልጋል፣ መረዳት ያስፈልጋል። እንዲሁም ደግሞ ጥያቄውን በአጽንኦት መረዳት ያስፈልጋል። እንግዲህ ጥያቄው ምንድነው የሚለው intermediaries who are agent of investors and match buyers and sellers of with sellers of security ለሚለው ኢንተርሚዲያሪ ናቸው። ነገር ግን ዋና ስራቸው ጀስት ኤጀንት ኦፍ ኢንቨስተርስ ኢንቨስተሩን ምን አድርገው ወክለው ገዥና ሻጭን ምን የሚያደርጉ የሚያገናኙ ምን ይባላሉ? ኦኬ ብሮከርስ ደላላ ይባላሉ።
ኦኬ ብሮከር ወይም ደግሞ ደላላ ይባላሉ። ጀስት አክት አስ ኢንተርሚዲያሪ ቢትዊን ባየርስ ኤንድ ሴለር ኦፍ ሴኩሪቲ አክሲዮን የሚገዙ ድርጅቶች አይ ሚን ግለሰቦች አሉ፣ አክሲዮን የሚሸጡ ግለሰቦች አሉ። እነዚህን ባየሮች እና ሴለርስ ኦፍ ሴኩሪቲን አገናኝቶ በመሃል ሆኖ ምን የሚያደርግ የሚያስማማ ዋሪኮልት ምን ይባላል? ብሮከርስ ይባላል። they do not buy or what sell for themselves ለራሳቸው አይገዙም አይሸጡም። ጀስት ምንድነው የሚያደርጉት? ማስማማትና ኮሚሽን መቀበል ነው። ኦኬ ፋሲሊቴት ማድረግ ነው። ትራንዛክሽኑን ፋሲሊቴት ያደርጋሉ ኦን ቢሃፍ ኦፍ ዴር ክላይንትስ በባየሩም በሴለሩም በኩል ሆኖ ምን ያደርጋሉ? እነሱን ወክለው ጀስት ፋሲሊቴት ያደርጋሉ፣ ኮሚሽን ይቀበላሉ። ኢንቨስትመንት ባንከርስ ምንላቸው ደግሞ ጀስት ካምፓኒ ብዙ ጊዜ ጀስት ከፍተኛ የሆነ ካፒታል ራይዝ እንዲያደርጉ ምን የሚያደርጉ ናቸው? የሚረዱ ኢንቨስትመንት ባንከርስ እንላቸዋለን። በተለይ ደግሞ ባየርና ሴለርን ማች ለማድረግ አይደለም፣ ድርጅቶቹ ብቻ ግን ከፍተኛ የሆነ ሴኩሪቲ ወይም ደግሞ የተለያዩ ጀስት ሸሮችን ኢሹ እንዲያደርጉ ምን ያደርጋሉ? ካፒታል ያፈላልጋሉ፣ ይረዳሉ። ኢንቨስትመንት ባንከርስ እንላቸዋለን። ትሬደርስ ምንላቸው ጀስት እነዚህ ባይ ኤንድ ሴል ልክ እንደማንኛውም ኢንቨስተር ይገዛሉ፣ ይሸጣሉ በራሳቸው አካውንት ማለት ነው። በራሳቸው የድርጅቱ አካውንት በራሳቸው ስም ማለት ነው። አክሲዮን ይገዛሉ፣ ይሸጣሉ። እነዚህ ትሬደርስ እንላቸዋለን። ዲለርስ ምንላቸው በተመሳሳይ እንደ ትሬደር መግዛትና መሸጥ ይችላሉ። እንዲሁም ደግሞ ኢንቨንተሪ ምን ማድረግ ይችላሉ? ሆልድ ማድረግ ይችላሉ። የራሳቸው ምን አላቸው? ካስተመር አላቸው። ትሬደርስ የራሳቸው ካስተመር የላቸውም። ዲለርስ የራሳቸው ካስተመር አላቸው። ልዩነታቸው እዚህ ጋር ነው እንጂ ተመሳሳይነት አላቸው ሁለቶችም። ኤንዋይስ ግን እነዚህ ትክክለኛ መልሳችን ብሮከርስ ነው። ለ86ኛው ጥያቄ ብሮከርስ ትክክለኛ መልስ መሆን ይችላል ማለት ነው። ዌል እስኪ ወደ 87ኛው ጥያቄ እንሄድ። Government entities that engage in self-supporting activities by providing goods and service to the public on a user charge basis should be accounted for in what fund category ነው የሚለን? A governmental fund, B proprietary fund, B non expendable fund, C proprietary fund, D fiduciary fund ነው የሚለን። ይህንን ጥያቄ መረዳት እጅግ በጣም ያስፈልጋል። ምንድነው የሚለን? ገቨርንመንታል ፈንድ ሆኖ ወይም ደግሞ የገቨርንመንት አካል ሆነው የገቨርንመንት ተቋም ሆነው ሰልፍ ሳፖርቲንግ አክቲቪቲ የሚሰሩ የተለያዩ ፕሮዳክቶችና የሚሸጡ አገልግሎት የሚሰጡ ለማን? ለፐብሊክ በምን? በክፍያ ኦኬ በክፍያ የሚሰጡ እነዚህ ድርጅቶች ምን አይነት ፈንድ ነው ያላቸው ነው የሚለን፣ ወይም ደግሞ አካውንት የሚያደርጉት የፈንድ ታይፕ ምንድነው ነው የሚለን። ከተዘረዘሩት መካከል እንግዲህ የገቨርንመንታል ፈንድ፣ ፕሮፕራይተሪ ፈንድ፣ ኤኒ ነን ኤክስፔንደብል ፈንድ፣ ፊዱሻሪ ፈንድ የሚል አለ። አንድ ባንድ እናያለን። እንግዲህ ይሄኛው የአካውንቲንግ ፎር ፐብሊክ ሴክተር ኤንድ ሲቪል ሶሳይቲ ጥያቄ ነው። እዛ ጋር የሚገኝ ነው ይሄ ኮንሰልት። በተለይ ገቨርንመንታል ኦርጋናይዜሽን ሶስት ነገሮችን በውስጡ ላይ እንይዝ እንችላለን። አንደኛ የገቨርንመንት ተቋም ሆነው ለትርፍ የሚሰሩ ድርጅቶች አሉ፣ ፐብሊክ ኢንተርፕራይዝ ምንላቸው። ፕሮዳክት ይሸጣሉ፣ በተመሳሳይም አገልግሎት በክፍያ ይሰጣሉ። ለምሳሌ ኢትዮጵያ ውስጥ የኢትዮጵያ አየር መንገድን፣ ኢትዮ ቴሌኮምን፣ የኢትዮጵያ ኤሌክትሪክ ፓወር መረዳት ትችላላችሁ። እነዚህ የመንግስት ተቋም ናቸው፣ ነገር ግን ለትርፍ ነው የሚሰሩት እንደ ማንኛውም ቢዝነስ ኦርጋናይዜሽን ማለት ነው። ፐብሊክ ኢንተርፕራይዝ ይባላሉ። እነዚህ ተቋማት ያላቸው የፈንድ ታይፕ ምን ይባላል ቢባል ፕሮፕራይተሪ ፈንድ ይባላል። So proprietary funds are used by such governmental organizations or units to account for activities that operate like a business. እንደ ቢዝነስ ኦርጋናይዜሽን ኦፕሬት የሚያደርጉ የመንግስት ተቋማት የሚጠቀሙት የፈንድ ታይፕ ምን ይባላል? ፕሮፕራይተሪ ፈንድ ይባላል። ሰልፍ ሳፖርቲንግ ናቸው። ራሳቸውን በጀት ከበር ለማድረግ አልፈው ለመንግስት በጣም ብዙ ከፍተኛ የሆነ ግብር ለመንግስት ይከፍላሉ እነዚህ የመንግስት ተቋሞች ማለት ነው። ገቨርንመንታል ፈንድ ስንል ጀስት ጀነራል ገቨርንመንት አክቲቪቲስ ይባላል። ፈንድ የሚደረገው ብዙ ጊዜ በግብር ነው። ኖት ሰልፍ ሳፖርቲንግ አክቲቪቲ በራሱ አይደለም፣ በግብር በተለያዩ መንገድ የመንግስት ገቢ ሲያገኝ ያ ታይፕ ገቨርንመንታል ፈንድ ይባላል። ነን ኤክስፔንደብል ፈንድ የምንላቸው ደግሞ ጀስት ኢንዶመንትን የመሳሰሉ በተለይ ደግሞ ከፕሪንሲፓል ጋር አንዳንድ ስፔንቶች ካሉ ማለት ነው ዋሪካሉት ነን ኤክስፔንደብል ፈንድ ይባላል። ፊዱሻሪ ፈንድ ከጥሮታ ጋር የሚገናኝ አንዳንድ ገንዘብ አለ፣ እሱ ምን ይባላል? ፊዱሻሪ ፈንድስ ይባላል። ፎር ሰልፍ ሳፖርቲንግ ገቨርንመንት ኦፕሬሽን አይደለም ይሄኛው ዋሪኮልት ፊዱሻሪ ፈንድስ እንላቸዋለን። ሶ አጠቃላይ በፈንድ ታይፕ አጠቃላይ ሶስት ሜጀር የሚባሉ ፈንድ ታይፖች አሉ። ገቨርንመንታል ፈንድ፣ ፕሮፕራይተሪ ፈንድ፣ ፊዱሻሪ ፈንድ የምንላቸው። በስራቸው ደግሞ እጅግ በጣም ብዙ አሉ። ለምሳሌ ገቨርንመንታል ፈንድ ላይ 6-5 አይነት አለ፣ ፕሮፕራይተሪ ፈንድ ላይ 2 አይነት አለ፣ ፊዱሻሪ ፈንድ ላይ 2 አይነት አለ። ሶ መጨረሻ ላይ እነዚህን አንደርስታንድ ማድረግ ያስፈልጋል ማለት ነው። ትክክለኛ መልሳችን ለማንኛውም ከተዘረዘሩት መካከል ማለት ነው ሲ ፕሮፕራይተሪ ፈንድ የሚለው 87ኛው ጥያቄ ትክክለኛ መልስ መሆን ይችላል። ዌል ወደ 88ኛው ጥያቄ እንምጣ። what is the purpose of debt service fund? ከሚከተሉት መካከል የdebt service fund መሰረታዊ የሆነ ጠቀሜታው ምንድነው ነው የሚለን። A to accumulate resource for paying interest
on all that issued by the government. B. To account for all outstanding long-term and short-term debt issued by the government. C. To account for outstanding general long-term debt. D. To accumulate for paying principal and interest on general long-term debts ነው የሚለን። እንግዲህ 88ኛው ጥያቄ እንደምትመለከቱት የደብ ሰርቪስ ፈንድ መሰረታዊ የሆነ ፐርፐዝ ወይም ደግሞ ጥቅም አላማው ምንድነው ነው የተባለው። እንግዲህ ቀደም እንደነገርኳችሁ ከዚህ ጥያቄ በፊት ማለት ነው የመንግስት መሰረታዊ ከሚባሉ የፈንድ ታይፖች መካከል ገቨርንመንታል ፈንድ አንዱ ነው። ገቨርንመንታል ፈንድ ውስጥ ከምናገኛቸው የፈንድ ታይፕ አንዱ ደግሞ ጀስት ደብ ሰርቪስ ፈንድ ይባላል። ሌሎችም አሉ ላይክ ካፒታል ፕሮጀክት ፈንድ፣ ስፔሻል አርባኑ ፈንድ የሚባል ጀስት ብዙ ፈንዶች መዘርዘር እንችላለን። ላይክ ጀነራል ፈንድ የሚባል አለ፣ ፐርማነንት ፈንድ ስምንላቸው አሉ። 5 አይነት የፈንድ ታይፖች አሉ። ሶ ከነዛ ውስጥ መካከል አንዱ የደብ ሰርቪስ ፈንድ ነው። ደብ ሰርቪስ ፈንድ ከብድር ጋር ተገናኝቶ ወለድን ለመክፈል እንዲሁም ደግሞ የተበደርነውን ገንዘብ ከዚህ በፊት ካለ እሱን ለመክፈል መንግስት የሚጠቀምበት የፈንድ ታይፕ የሚይዘው አመታዊ የሆነ በጀት ፈንድ ምን ይባላል? ደብ ሰርቪስ ፈንድ ይባላል። ጀስት ዘ ገቨርንመንታል ፈንድ ስፔሲፊካሊ ስታብሊሽ የሚደረገው የሚያዘው ምን ለማድረግ ነው? የተበደርነውን ገንዘብ ከዚህ በፊት ማለት ነው ፕሪንሲፓል እና ምን ለመክፈል ወለድ ለመክፈል የሚውል የፈንድ ታይፕ ምን ይባላል? ደብ ሰርቪስ ፈንድ እየተባለ ብዙ ጊዜ ይጠራል። በተለይ ጊዜ የምን አይነት ብድሮችን? የረጅም ጊዜ ብድሮችን ማለት ነው። ዋሪኮሊት ጀስት ደብ ሰርቪስ ፈንድ ይባላል። ሶ ትክክለኛ መልሳችን ለ88ኛው ጥያቄ ማን ይሆናል ማለት ነው? ዲ ይሆናል። ዌል እስኪ ወደሚቀጥለው ጥያቄ እንሄድ። 89ኛው ጥያቄ ምንድነው የሚለን? Which one of the following statement is false about property, plant and equipment? ስለ ፕሮፐርቲ፣ ስለ ፕላንት እና ስለ ኢኩዊፕመንት ስህተት የሆነው ስቴትመንት የትኛው ነው የሚለን? A. are cared for use but not for sale under normal course of business. B. can provide service for more than a year period. C. all items of property, plant and equipment have a limited life. D. they are tangible in nature ነው የሚለን። እንግዲህ ይህን ጥያቄ ለመመለስ በመጀመሪያ ደረጃ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ማለት ምን ማለት ነው የሚለውን ነገር አንደርስታንድ ማድረግ አለብን። እንግዲህ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ምንላቸው ታንጂብል አሴት ናቸው። ለአንድ ድርጅት ፎር ኦፕሬሽንስ የተገዙ የሚያገለግሉ ናቸው። ለሽያጭ የቀረቡ ፕሮዳክቶች ወይም ፊክስድ አሴቶች አይደሉም። እንዲሁም ደግሞ የሚሰጡት አገልግሎት 1 አመትና በጣም ከዛ በላይ የሆነ ፎር ሎንግ ፒሪድስ ኦፍ ታይም ማገልገል ይችላሉ። እንዲሁም ደግሞ ብዙ የሆነ ኤስቲሜትድ ዩዝፉል ላይፍ ያላቸው እንዲሁም ደግሞ ለዲፕሪሺየሽን ወይም ደግሞ ለእርጅና የተጋለጡ ናቸው። ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት የምንላቸው ፕሮዳክቶቻችን ማለት ነው። በተለይ ለአንድ ቢዝነስ ኦርጋናይዜሽን እንግዲህ ኤ ያለው ምርጫ ስንመለከት ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት የሚገዙት ለራስ ጥቅም ነው፣ ለድርጅቱ ጥቅም ነው እንጂ ለመሸጥ አይገዙም። ይሄ ትክክል ነው። ቢጋ ያለው ምርጫም ስንመለከት ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ፕሮቫይድ ሰርቪስ ኦቨር መልቲፕል ይርስ ነው የሚለው። በጣም ለብዙ አመታት ከ1 አመትና ከዛ በላይ አገልግሎት ይሰጣሉ። ሲጋ ያለው ምን ይላል ግን? ኦል አይተምስ ኦፍ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ሃቭ ሊሚትድ ላይፍ ይላል። ይሄ በጣም ስህተት ነው። ምክንያቱም ዲፕሪሺየት የሚያደርገው አመታቸው የሚያልቅ አንዳንድ ፕሮዳክቶች አሉ። በጣም አንሊሚትድ የሆነ ላይፍ እንደ መሬት በጣም ለብዙ አመታት የሚያገለግል ነገር አይደለም። ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት በ1 አመት ውስጥም ሊያልቁ ይችላሉ፣ በ2 አመት ውስጥም ላይፋቸው ሊያበቃ ይችላል። ስለዚህ ይሄ በጣም ስህተት ነው። ሁሉም አይደሉም ማለት ነው። እንግዲህ ዲጋ ያለው ዳር አክቹዋል ታንጂብልስ ኢን ኔቸር በተፈጥሯቸው ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት የምንላቸው ታንጂብል ናቸው። በአይናችን የምናያቸው ልንዳሰሳቸው ልንጨብጣቸው የሚችሉ የፕሮዳክት አይነቶች ናቸው። ሶ ስህተት የሆነው ከተዘረዘሩት መካከል ማለት ነው ሲ ኦል አይተምስ ኦፍ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ጀስት ምን ይላል ሃቭ ሊሚትድ ላይፍ የሚለው እጅግ በጣም ስህተት ነው። ሶ ትክክለኛ መልስ መሆን ይችላል ማለት ነው ለዚህኛው ጥያቄ። ዌል ወደ 90ኛው ጥያቄ እንሂድ። which of the following show the correct sequence of flow of accounting data in accounting records? ከሚከተሉት መካከል በአካውንቲንግ ሪከርድ ማለት ነው ትክክለኛውን ሲኩዌንስ ወይም ደግሞ ኦርደር ቀደም ተከተል የጠበቀ የትኛው ነው የሚለን? ኤ ጆርናል ሶርስ ዶክመንት ኦከራንስ ኦፍ ትራንዛክሽን ሌጀር፣ ቢ ሌጀር ጆርናል ሶርስ ዶክመንት ኦከራንስ ኦፍ ትራንዛክሽን፣ ሲ ሶርስ ዶክመንት ጆርናል ኦከራንስ ኦፍ ትራንዛክሽን ሌጀር፣ ዲ ኦከራንስ ኦፍ ትራንዛክሽን ሶርስ ዶክመንት ጆርናል ኤንድ ሌጀርስ ነው የሚለን። በጣም ጥሩ። ይህንን ጥያቄ ለመመለስ እንግዲህ የአካውንቲንግ መሰረታዊ የሆነ ስቴፖች አካውንቲንግ ሳይክልስ ላይ በደንብ ማስታወስ ያስፈልጋል። በተለይ ፋንዳሜንታል አካውንቲንግ ዋን ላይ ማለት ነው እነዚህ መሰረታዊ ነገሮች አሉ። ሶ በአካውንቲንግ እንግዲህ እጅግ በጣም የተለመዱ የሳይክሎች ከመጀመሪያው እስከ መጨረሻው ማየት ያስፈልጋል እና በአካውንቲንግ ላይ ኮሬክት ሲኩዌንስ ኦፍ ፍሎ ኦፍ አካውንቲንግ ዳታ የምንላቸው እጅግ በጣም ክሩሻል እና አስፈላጊ ናቸው። በተለይ ደግሞ አኪዩሬት እና ትክክለኛ የሆነ መረጃና ዳታ ፕሮቫይድ ለማድረግና ለማቅረብ። ሶ በመጀመሪያ ደረጃ የምናገኘው አካውንቲንግ ላይ ስለ ፋይናንሻል ስቴትመንት ስለ አካውንቲንግ ሪከርድ ስናወራ
ኦኬ የመጀመሪያ ስራችን ምንድነው? ትራንዛክሽን መለየት ነው። ግብይት መኖር አለበት። ግብይት ከሌለ መግዛት መሸጥ ከሌለ ትራንዛክሽን ከሌለ ቀጥሎ ሪከርድ ማድረግ አይቻልም። ስለዚህ ኦከራንስ ኦፍ ትራንዛክሽን እጅግ በጣም አስፈላጊ ነው። ኦኬ አክቹዋል ፋይናንሻል ኢቨንት ቴክ ፕሌስ ማድረግ አለበት። ኢቨንት ስል ደግሞ ኢኮኖሚክ ኢቨንት የሆነ በገንዘብ ሊለካ የሚችል ኢቨንት መሆን አለበት። ሁለተኛው ሶርስ ዶክመንት መያዝ አለብን። ምን ማለት ነው? ኤቪደንስ ኦፍ ትራንዛክሽንስ ደረሰኝ ሊሆን ይችላል። ኦኬ ደረሰኝ ሊሆን ይችላል። ግብይቱ የተፈጸመበት ደረሰኝ ሶርስ ዶክመንት ሊኖረን ይገባል። ሌላው ጆርናል ነው። ጆርናል እንግዲህ ትራንዛክሽኑ ሪከርድድ የሚደረግበት ነው። ቡክ ነው ኦሪጂናል ኢንትሪ። ሶ ምን ማለት ነው? ለምሳሌ አይደንቲፋይ ማድረግ ነው። ምንድነው አይደንቲፋይ የምናደርገው? ትራንዛክሽን ኦከራንስ ኦፍ ትራንዛክሽን አይደንቲፋይ እናደርጋለን። ሶ አፍተር አይደንቲፋይንግ ሰች ኦከራንስ ኦፍ ትራንዛክሽን ዊ አር ጎይንግ ቱ ዋት ሪከርድ ዲስ ትራንዛክሽን ኦን ዘ ቡክ ሶ ዋት ዘ ጆርናል ላይ እንመዘግባለን። ከዛ ወደ ሌጀር ምን እናደርጋለን? ኦኬ ወደ ሌጀር ምን እናደርጋለን? ፖስት እናደርጋለን። the process of transferring such transaction from journal to ledger what called posting እንደሚባለው ሁሉ ልክ ጆርናል ላይ የመዘገብነውን እያንዳንዱን ጆርናል ኢንትሪ ምን እናደርጋለን? ወደ ሌጀር ወስደን በግራና በቀኝ በኩል በዴቢትና በክሬዲት ሳይድ በኩል ያለውን አጠቃላይ ኢንዲንግ ባላንሱን እናያለን ማለት ነው። ሶ ትክክለኛ መልሳችን ከተዘረዘሩት መካከል ትክክለኛ ቀደም ተከተሉን የጠበቀ ምርጫ የትኛው ነው ከተባለ ሲ ነው። ሶርስ ዶክመንት አይ ሚን ሲ ሳይሆን ዲ ኦከራንስ ኦፍ ትራንዛክሽን ሶርስ ዶክመንት ጆርናል ሌጀር የሚለው ዲ ትክክለኛ መልስ መሆን ይችላል። ሶሪ ሲ ስህተት ነው። ሶ ለዘጠናኛው ጥያቄ ትክክለኛ መልሳችን ማን ይሆናል ማለት ነው? ዲ። እዚህ ጋር ሲ ነው የሚለው በስህተት ነው። ሶሪ ዲ በሉት። ትክክለኛ መልሳችን ዋሪኮሊት ዲ ይሆናል ማለት ነው። ለዘጠናኛው ጥያቄ ለዚህ ጥያቄ ማለት ነው ትክክለኛ መልሳችን ዲ ይሆናል ማለት ነው። ዌል እስኪ ወደ 91ኛው ጥያቄ እንሄድ። An analysis of the items and amount that result in the cash balance reported in the bank statement to differ from the balance of the cash account in the ledger is A. Bank statement, B. Bank analysis, C. Bank account, D. Bank reconciliation። ምንድነው የሚለው የጥያቄ የአንድ ድርጅት ቡክ ባላንስ ምንለው ወይም ደግሞ ድርጅቱ የመዘገበው ስቴትመንትና ባንክ ስቴትመንቱ ልዩነት የሚያሳይ ከሆነ ይሄንን ለማስተካከል የምንሰራው ስራ ምን ይባላል? ባንክ ሪካውንሲሌሽን ይባላል። ሶ ባንክ ሪካውንሲሌሽን is the process of what comparing the cash balance of a company ledger or books with what the balance report on the bank statement። ባንኩ ሪፖርት ያደረገው በባንክ ስቴትመንቱ ላይና ድርጅቱ የመዘገበው ባላንስ ስህተትና ትክክል መሆኑን የምናወዳድርበት የምናነጻጽርበትና የምናይበት ከዛም ስህተት ካለ ምን እናደርግበት የምናስተካክልበት ምን ይባላል? ባንክ ሪካውንሲሌሽን ሂሳብ ማስታረቅ ይባላል። ባንክ ስቴትመንት ጀስት ምንድነው? የባንኩ የሚያዘጋጀው ወራዊ ወይም ደግሞ አመታዊ ሊሆን ይችላል ትራንዛክሽን እያንዳንዱን ግብይት ወይም ትራንዛክሽን የሚያሳይ ነው። ኦኬ ባንክ ሪከርድ ትራንዛክሽን ባንኩ የመዘገበውን ብቻ ነው የሚያሳይ። ባንክ አናሊሲስ ስንል ደግሞ ስታንዳርድ አካውንቲንግ ተርም አይደለም። ብዙ ጊዜ ባንክ አናሊሲስ ፕሮፊታቢሊቲውን ልናጠና እንችላለን፣ የባንኩን ፋይናንሻል ፐርፎርማንሱን። ባንክ አካውንት ያው ሌጀር አካውንት ፎር ካሽ አት ዘ ባንክ ነው ባንክ አካውንት የምንለው ኖት ፎር ሰች ሪካውንሲሌሽን ኢትሰልፍ ራሱ ሂሳቡን ሪካውንሲል የምናደርግበት ተርም አይደለም። ሶ ትክክለኛ ምርጫ ከተዘረዘሩት መካከል ማለት ነው መልስ ሊሆን የሚችለው የድርጅቱን ስቴትመንትና የካምፓኒውን አይ ሚን የባንኩን ስቴትመንት ማለት ነው ምን የምናደርግበት ጀስት የምናወዳድርበት ክሮስ ቼክ የምናደርግበት ባንክ ሪካውንሲሌሽን ይባላል። ሶ ትክክለኛ መልሳችን ለ91ኛው ጥያቄ ዲ ይሆናል ማለት ነው። ዌል 92ኛው ጥያቄ the process of turning money that is derived from criminal activities dirty money into what money which appears to have been legitimately acquired and which can therefore be more easily invested and spent is called market abuse, B. market laundering, C. insider trading, D. market manipulation። 92ኛው ጥያቄ በቀላል አማርኛ ምንድነው የሚለው? በህገወጥ መንገድ የተገኘን ገንዘብ ህጋዊ በማስመሰል በማቅረብ እንዲሁም ደግሞ ኢንቨስት በማድረግ ትርፍ ለማትረፍ የሚደረግ አደገኛ የሆነ የማጭበርበር መንገድ ምን ይባላል ነው የሚለው ጥያቄ። በህገወጥ መንገድ የተገኘ ወንጀል ሰርተን ሊሆን ይችላል፣ አደንዛዥ ዕፅ አዘዋውረን ሊሆን ይችላል። ኢሌጋል በሆነ መንገድ የተገኘን ገንዘብ ህጋዊ አስመስሎ ማቅረብና በኢንቨስትመንት መልኩ ትርፍ ለማትረፍ የሚደረግ የትኛውም አይነት ማጭበርበር ዋሪ ኮሪት ምን ይባላል? መኒ ላውንደሪንግ ይባላል። ኦኬ ሶ መኒ ላውንደሪንግ ማለት the process of taking funds obtained from illegal activity like drug trafficking, fraud, corruption ከነዚህ መሰል ኢሌጋል አክቲቪቲዎች ገንዘብ አግኝተን ይሄንን ገንዘብ ወደ ህጋዊነት ለመቀየር የሚደረግ ሂደትና ማጭበርበር መኒ ላውንደሪንግ ይባላል። ኦኬ ማርኬት አቢዩዝ ስንል በማለታቸው ኢሌጋል ቢሄቪየር ኢን ፋይናንሻል ማርኬትስ ኦኬ
ሆም ብሎ ኢንቨስተሮችን ማሰሳት፣ ሆም ብሎ ማጭበርበር፣ ማርኬቱን አቢዩዝ ማድረግ፣ ማበላሸት። ኦኬ ፌክ የሆነ ዳታ መስጠትም ሊሆን ይችላል። ኢንሳይደር ትሬዲንግ የምንላቸው ጀስት ዩዚንግ ነን ፐብሊክ ኢንፎርሜሽንስ፣ ይሄ ያለ አይደል ከመረጃ ለራስ ድብቅ አድርጎ በሰዎች ላይ ያልተገባ ትርፍ ለማትረፍ የሚደረግ አካሄድ። ኦኬ ለትርፍ ማለት ነው ኢንሳይደር ትሬዲንግ ስንለዋለን። ማርኬት ማኒፑሌሽን ሆን ተብሎ ማርኬቱ ምን ማድረግ ማኒፑሌት ማድረግ፣ ማጭበርበር፣ ሚስሊድ ማድረግ ሌላ ተሳታፊዎች ባየሮች እና ሴለሮች እዛ ውስጥ ሆን ተብሎ ማርኬቱን ማኒፑሌት ማድረግ ዋሪኮሊት፣ ይሄም አንዱ ማጭበርበር ነው። ግን ትክክለኛ መልስ ለ92ኛው ጥያቄ መኒ ላውንደሪንግ ይባላል ባጭሩ ቢ ማለት ነው። ቢ ትክክለኛ መልስ መሆን ይችላል። 93ኛ ጥያቄ which of the following is false about public finance? ከሚከተሉት መካከል ስለ ፐብሊክ ፋይናንስ ስህተት የሆነው የትኛው ነው የሚለን? ኤ public finance deals with the wants and the satisfactions of households and firms. B public finance is the study of income and the expenditures of the government. C fiscal operations and fiscal policy are integral part of public finance. D public finance aims at maximizing social welfare or social benefit by efficient use of public goods ነው የሚለን። እንግዲህ ፐብሊክ ፋይናንስ ኤንድ ታክሴሽን ላይ የመጀመሪያው ቻፕተር ላይ የወጣ ጥያቄ ነው 93ኛው ጥያቄ። ስለ ፐብሊክ ፋይናንስ ከተዘረዘሩት ምርጫዎች ውስጥ መካከል ስህተት የሆነው የትኛው ነው የሚለው ነገር እናያለን። ፐብሊክ ፋይናንስ ምንድነው? ፐብሊክ ፋይናንስ ሞር ፎከስ የሚያደርገው ገቨርንመንት ሬቨኑን ኤክስፔንዲቸር አይደል? ፐብሊክ ፋይናንስ ጀስት ሞር የሚያጠነው ስለምንድነው ከተባለ አባውት ገቨርንመንታል ሬቨኑ፣ አባውት ገቨርንመንታል ኤክስፔንዲቸርስ፣ አባውት ገቨርንመንት ቦሮዊንግስ ኤንድ አዘርስ ስለ እነዚህ ያወራል። ስለ ሶሻል ዌልፌር ያወራል። ስለዚህ ዋና ዓላማው ምንድነው? ኤፊሺየንት አሎኬሽን ኦፍ ዋት ሪሶርስስ ኤንድ ዋት ፕሮቪዥንስ ኦፍ ዋት ፐብሊክ ጉድስ መስጠት ነው። በተለይ ደግሞ የተለያዩ ለፐብሊክ ወንት ነው የሚሰራ ፐብሊክ ፋይናንስ። ለኢንዲቪዥዋል ለግለሰቦች ሳቲስፋክሽን አይሰራም ፐብሊክ ፋይናንስ። ሶ ለምሳሌ ቢ ምን ይላል? ኢት ስተዲስ ገቨርንመንት ኢንካም ይላል። ትክክል ነው። ኤንድ ስፔንዲንግ ያደረበው ነው ያወራል። ሲጋ ያለው ፊዚካል ኦፕሬሽን ኤንድ ፊዚካል ፖሊሲ የሚለው እጅግ በጣም አንዱ የፐብሊክ ፋይናንስ ስኮፕ ነው። ስለ ፊዚካል ኦፕሬሽን እና ፖሊሲ ያወራል። በተለይ ማየት አለብን። ዲጋ ያለው ፐብሊክ ፋይናንስ ኤምስ ቱ ማክሲማይዝ ሶሻል ዌልፌር ነው የሚለው እያንዳንዱ ፐብሊክ ፋይናንስ መሰረታዊ የሆነ ጥቅሙ አላማው ኦብጀክቲቭ ምንድነው ከተባለ ሶሻል ዌልፌር ማምጣት ነው። ሶሻል ቤኔፊት ማምጣት ነው። ሶሻል ቤኔፊት መስጠት ነው። ማህበረሰብን ህዝብን ማገልገል ነው። ስለዚህ ትክክለኛ ስህተት የሆነው ከተዘረዘሩት መካከል ኤ ነው። ኤ ምንድነው የሚለው just public finance deals with what the wants and the satisfactions of what households and firms ስለ ግለሰቦች ወንትና ስለ ግለሰቦች ሳቲስፋክሽን የሚያጠናልን ፐብሊክ ፋይናንስ ወይም ፕራይቬት ፋይናንስ ነው። ስለዚህ ትክክለኛ መልሳችን ለ93ኛው ጥያቄ ማን ይሆናል ማለት ነው? ኤ ይሆናል ማለት ነው። ዌል 94ኛውን እንመልከት። which of the following intangible assets could not be sold by a business to raise needed cash for a capital project? A copyrights, B trade name, C patent, D goodwill። የትኛው ኢንታንጂብል አሴት ነው በእያንዳንዱ ቢዝነስ ኦርጋናይዜሽን ወይም ድርጅት የማይሸጥ በተለይ ገንዘብ አስፈልጎን ኦኬ ያለንን የሚያስፈልገንን ካሽ ወይም ደግሞ ካፒታል ራይዝ ለማድረግ ለማሳደግ ፈልገን ነገር ግን የማይሸጥ ኢንታንጂብል አሴት የትኛው ነው ተባለው። እንግዲህ እነዚህ በሙሉ ኢንታንጂብል አሴትስ ይባላሉ። ጉድዊል ትክክለኛ መልስ ነው። ጉድዊል ማለት መልካም ስም ወይም ዝና ይባላል በአካውንቲንግ። ሪፕሬዘንት the excess value of a business over the fair value of its identifiable assets and liability። ሰው ከሚገምተው በላይ እኛ ከምንገምተው በላይ ድርጅቱ ያለው መልካም ስምና ዝና ዋሪኮሊት ጉድዊል ይባላል። ይሄንን ጉድዊል በገንዘብ መገመት አንችልም። እጅግ በጣም ከፍተኛ የሆነ ስም ነው። ከፍተኛ የሆነ ሀብት ነው። መልካም ስም ወይም ዝና በቀላሉ አይገነባም። በጣም ብዙ መልፋትን የሚያስፈልጋል። ስለዚህ ይሄ እጅግ በጣም ከካስተመር ሎያሊቲ አንፃር ለምሳሌ የደንበኞቻችን አያያዝ ለምሳሌ የካስተመርን የምንይዝበት መንገድ ብራንድ ኔማችን ስትሪንግዛችን በጣም የድርጅቱ እያንዳንዷ ከካስተመር እስከ ሰራተኛ ድረስ እስከ ብራንድ ኔሙ ድረስ ህዝብን አክብሮ ባህልን አክብሮ ህግን አክብሮ የሚሰራ ተቋም ካስተመሮችን ትሬት የሚያደርግ ተቋም ጉድዊል አለው፣ መልካም ስም አለው። ይሄንን መሸጥ አችል። ይሄ ሊሸጥ የሚችል ነገር አይደለም። በጣም በገንዘብ ሜጀር አድርጎ ይሄን ያህል ገንዘብ ነው ብሎ ኤክስፕረስ ለማድረግም እጅግ በጣም ከባድ ነው። ስለዚህ ከተዘረዘሩት መካከል ዋሪኮሊት ጉድዊል ይባላል። ኮፒራይት ይሸጣል። ኦኬ ኮፒራይት መግዛትም መሸጥም ይቻላል። ትሬድ ኔም መሸጥም መግዛትም እንችላለን፣ ችግር የለውም። ፓተንትም በተመሳሳይ ለሌላ ሰው አሳልፎ መስጠት ይችላል፣ መሸጥ ይችላል። ስለዚህ ከተዘረዘሩት መካከል መልስ ሊሆነን የሚችል 94ኛው ጥያቄ ጉድዊል የሚለው መሆኑን አንደርስታንድ ማድረግ አለብን። ዌል ወደ 95ኛው ጥያቄ እንመጣለን። which of the following should not be included in the physical inventory of a company? ከሚከተሉት መካከል ፊዚካል ኢንቨንተሪ ላይ የማይጠቃለለው not be included ነው የሚለን። A goods in transit bought from another company with FOB shipping points.
B. Goods held on consignment from another company. C. Goods shipped on consignment to another company. D. Goods in process. እንግዲህ ስለ ፊዚካል ኢንቨንተሪ ስናወራ በአንድ ድርጅት ውስጥ እንደ ኢንቨንተሪ የማይቆጠር የትኛው ነው የሚለን? ፊዚካል ኢንቨንተሪ should include what? all goods that the company owns. ድርጅቱ ያለው የያዘው የትኛውም አይነት ኢንቨንተሪ whether in the warehouse በመጋዘን ላይ ያለም ሊሆን ይችላል፣ በመንገድ ላይ ያለ ፕሮሰስ ላይ የሚያደርግ ሊሆን ይችላል፣ እንዲሁም ደግሞ ትራንዚት ያደረገም ሊሆን ይችላል። ኦኬ ዲፔንዲንግ ኦን ሺፒንግ ተርምስ። በተለይ ደግሞ አግሪመንታችን ፎር ሺፒንግ እና ፎር ዴስቲኔሽን የሚለው ቢለየውም ብቻ ግን በእነዚህ ሁለት መንገዶች ላይ ምን መደረግ አለበት? ዲፔንድ ሆነ እነዚህ በሙሉ ከኢንቨንተሪ ጋር መደመር ያለባቸው ናቸው። ለምሳሌ የመጀመሪያው ጉድ ኢን ትራንዚት ይላል። ፎር ሺፒንግ ፖይንት ከሆነ ነው የሚለው ይሄ it is belongs to what the buyers one shipped አይደል? when an agreement between the buyers and the sellers are actually for shipping point አግሪመንታቸው ፎር ሺፒንግ ፖይንት ከሆነ ትራንስፖርቴሽን ኮስቱ ከቨር የሚያደርገው ባየሩ ነው። ባየሩ ብቻ አይደለም፣ የዚህ ኢንቨንተሪ ባለቤት ኦነር የማን ነው? የባየሩ ነው። ስለዚህ ምን መደረግ አለበት? ኢንክሉድ መደረግ አለበት። ቢ ምን ይላል? ጉድስ ሄልድ ኦን ኮንሳይንመንት በኮንሳይንመንት መልኩ ፍሮም አናዘር ካምፓኒ ከሌላ ድርጅት ያመጣነው ሽያጭ ካለ ጉድ ካለ ፕሮዳክት ካለ ጀስት ለኛ አይደለም ይሄ መመዝገብ ያለበት። it is actually belongs to what the consigner ለሰጠን ካምፓኒ ለሰጠን አካል ነው፣ ሆልድ ላደረገው አይደለም። ስለዚህ ይሄ ኢንቨንተሪ ላይ መካተት የለበትም ማለት ነው ስመዘግበኛ። ጉድስ shipped on consignment to another company ለሌላ ድርጅት አሳልፈን የሰጠነው ጉድስ ካለን እሱ ለኛ ስለሆነ መመዝገብ አለበት፣ ምንም እንኳን እስከሚሸጥ ጀስት ድረስ ማለት ነው። ከተሸጠ ኦልሬዲ ተሽጧል። ዲ ጉድስ ኢን ፕሮሰስ በሂደት ላይ ያሉ ፕሮዳክቶች ናቸው፣ የድርጅቱ ኢንቨንተሪ ናቸው። ስፔሻሊ ለማኑፋክቸሪንግ ቢዝነስ ኦርጋናይዜሽን ኢንቨንተሪን በሶስት መንገድ ከፍለን ማየት እንችላለን ብለን አይተናል። ላይክ ራው ማቴሪያል ኢንቨንተሪ፣ ወርክ ኢን ፕሮሰስ ኢንቨንተሪ እና ፊኒሽድ ጉድ ኢንቨንተሪ ብለን ማለት ነው። ሶ ትክክለኛ መልሳችን ለ95ኛው ጥያቄ ዲ ይሆናል ማለት ነው። አይ ሚን ቢ ይሆናል ማለት ነው። ጉድስ ሄልድ ኦን ኮንሳይንመንት ፍሮም አናዘር ካምፓኒ የሚለው ስህተት የሆነው የማይጠቃለለው ትክክለኛ መልሳችን ቢ ይሆናል ማለት ነው። ዌል ወደ 96ኛው ጥያቄ ኒድ which of the following is false about auditing ከሚከተሉት መካከል ስለ ኦዲቲንግ ስህተት የሆነው የትኛው ነው የሚለን? ኤ at involve the task of recording business transaction. B it involves the task evaluation of evidence. C involves checking the information with established criteria. ዲ it involves communicating results to users ነው የሚለን። ዌል እንግዲህ ኦዲቲንግ ምን ማለት ነው በደንብ ታውቃላችሁ ተስፋ አደርጋለሁ። ኦዲቲንግ እንግዲህ አካውንቲንግ ኤንድ ፋይናንስ ላይ ብዙ ጊዜ የተለመደ ጀስት ኮርስ ነው። ሶ ኦዲቲንግ ስንል ጀስት ኢት ኢዝ አ ፕሮሰስ ኦፍ ዋት ምን ማድረግ ነው? ኢንዲፔንደንት የሆነ ኤግዛሚኔሽን መስጠት ነው። ኦኬ ላይክ ፋይናንሻል ስቴትመንትስ ወደ ካምፓኒ የተለያዩ ሪከርዶችን ምን ማድረግ ነው? ህጉን ተከትለው መሰራታቸውን አለመሰራታቸውን ክሮስ ቼክ የምናደርግበት የምናመሳክርበት ነው። ኦኬ አኩሬሲ፣ ኮምፕላያንስ፣ ሪላያቢሊቲ የምንላቸው አንዳንድ ነገሮች አሉ። ቬሪፋይ መደረጉን አለመደረጉን ኦዲቲንግ ማመሳከር ነው። እያንዳንዱ የድርጅቱ ፋይናንሻል ስቴትመንት ወይም የሂሳብ ግኝት የምንላቸው ስራዎች ህጉን ተከትለው ተሰርተዋል ወይስ አልተሰሩ፣ ገንዘብ ተጨበርብሯል ወይስ አልተጨበረበረም የሚለውን ነገር በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ መሰረት ተሰርተዋል ወይስ አልተሰሩ የሚለውን ነገር የምናይበት ነው። ስለዚህ ለምሳሌ ኤ ምን ይላል? it does not involve recording transaction which is part of accounting አይደል? ኤ ምንድነው የሚለው? recording business transaction ይላል። ኦዲቲንግ ትራንዛክሽን የመመዝገብ ስራ የለው። ኦዲቲንግ የሚጀምረው አካውንቲንግ ሲያበቃ ነው። ኦኬ ትራንዛክሽን መመዝገብ የአካውንቲንግ ታስክ ነው፣ የአካውንቲንግ ስራ ነው። አካውንቲንግ ኦልሬዲ መዝግቦ ፋይናንሻል ስቴትመንት ፕሪፔር አድርጎ መጨረሻ ላይ ሲጨርስ ለማን ይሰጣል? ለኦዲቲንግ ይሰጣል። አካውንቲንግ በሚጨርስበት ፖይንት ላይ ኦዲቲንግ ይጀምራል። ኦኬ the final point of accounting become what? the turning point of what? auditing ነው። ወይም ደግሞ initial point of what? auditing ነው። የአካውንቲንግ የመጨረሻ ፖይንት የኦዲቲንግ መጀመሪያ ነው። ስለዚህ ኤ በጣም ስህተት ነው። ቢ ኢቫሉዌሽንስ ኦፍ ኤቪደንስ ነው የሚለው በጣም ትክክል ነው። በተለይ ደግሞ ኦዲቲንግ በጣም ኢቫሉዌት የሚያደርገው የተለያዩ ኤቪደንሶችን ኢቫሉዌት ያደርጋል። በተለይ ደግሞ ፋይናንሻል ኢንፎርሜሽን ሳፖርት ለማድረግ ሲጋ ያለውን በተመሳሳይ ኦዲተር ቼክ ኢንፎርሜሽንስ ዊዝ ስታብሊሽ ክራይቴሪያ ነው የሚለን በተቀመጠው በአካውንቲንግ ስታንዳርድ መሰረት ሂሳቡ መሰራቱን አለመሰራቱን ክሮስ ቼክ ያደርጋል። ኦዲተርስ ኮሙኒኬት ዴር ፋይንዲንግስ ቱ ዩዘርስ ነው የሚለን በጣም ትክክል ነው። በተለይ ደግሞ ኦዲት ሪፖርቱን ለሚመለከታቸው አካላት ምን ያደርጋል? ያቀርባል፣ ሪፖርት ያደርጋል፣ ይወያያል። ስለዚህ ስህተት የሆነው ስለ ኦዲቲንግ ትክክለኛ መልሳችን 96ኛው ጥያቄ ይሆናል ማለት ነው። መልካም ወደ 97ኛው ጥያቄ እንለፍ። which one of the following is not the common activity of public finance and private finance ከሚከተሉት መካከል የፐብሊክ ፋይናንስ እና የፕራይቬት ፋይናንስ ኮመን አክቲቪቲ ያልሆነው የትኛው ነው ነው የሚለው? ኤ satisfactions of human want፣ ቢ borrowing፣ ሲ adjustment of income and expenditure፣ ዲ right to print currency። ለፐብሊክ ፋይናንስም
ፕራይቬት ፋይናንስም ኮመን የሆነ ካራክተር ያልሆነው የትኛው ነው? ጀስት እዚህ ተመልክታችሁ ማየት ትችላላችሁ። ለምሳሌ ዘራይቱ ፕሪንት ከረንሲ የሚለው ዲጋ ያለው ምርጫ ለፐብሊክ ፋይናንስ እና ለመንግስት ብቻ የተሰጠ ነው። ግለሰቦች ምንላቸው፣ ተቋማት ምንላቸው፣ ፕራይቬት ፋይናንስ ምንለው ማንም ገንዘብ ፕሪንት የማድረግ ሙሉ ስልጣን የለውም። ገንዘብ ፕሪንት ማድረግ ያለበት እና ኤክስክሉሲቭሊ ስራ የተሰጠው የገቨርንመንትና የፐብሊክ ፋይናንስ ብቻ ነው። ስለዚህ ስህተት ስለሚል ኖት ዘ ኮመን ስለሚል ዲ ስህተት ነው። ሳቲስፋክሽን ኦፍ ሂውማን ወንት የሚለው እጅግ በጣም ትክክል ነው። ፐብሊክ ፋይናንስም ፕራይቬት ፋይናንስም ጀስት እያንዳንዱ ሂውማን ቢንግ የሚፈልገውን ወንት እና ኒድ ለማሟላት ነው የሚሰሩት። ልዩነታቸው ፐብሊክ ፋይናንስ ሶሻል ወንት ለማሟላት ነው፣ የትምህርት፣ የጤና፣ የመንገድ ምናምን ምንለው። ፕራይቬት ፋይናንስ ደግሞ እያንዳንዱ ግለሰብ በሚፈልገው አቅም ልክ የሚፈልገውን አገልግሎት መስጠት ነው። ኦኬ ቦሮዊንግ እያንዳንዱ ገቨርንመንትም የግል ተቋማትም ግለሰቦችም ሊበደሩ ይችላሉ። ነገር ግን አንዳንድ ደግሞ ለምሳሌ ቦሮዊንግ ብለን ቦሮዊንግ ስንል መንግስት ኤክስተርናል ክሬዲተርስ ሊበደር ይችላል። ፕራይቬት ፋይናንስ ግን ይሄን ማድረግ አንችልም። አጀስትመንት ኢንካም ኤንድ ኤክስፔንዲቸር መንግስትም ፕራይቬት ሴክተሮችም ተመሳሳይ የሆነ የኢንካም ኤንድ የኤክስፔንዲቸር አጀስትመንት ችግር ሊያጋጥማቸው ይችላል። ሁለቶችም ይሰራሉ። ኦኬ ሶ ትክክለኛ መልሳችን ኖት ዘ ኮመን አክቲቪቲ ኦፍ ፐብሊክ ፋይናንስ ኤንድ ፕራይቬት ፋይናንስ ለሚል ትክክለኛ መልሳችን ማን ይሆናል ማለት ነው? ዲ ይሆናል። ዌል 98ኛ ጥያቄ እንመልከት። the completeness such assertion indicates that a all transactions and events have been recorded in the proper account, b all transactions and events that have been recorded have occurred, c all transactions and events that should have been recorded have been recorded, d all transactions and events have been recorded in the correct accounting period። completeness ማለት ምን ማለት ነው? በአካውንቲንግ ነው የሚለን። በተለይ ደግሞ ከኦዲቲንግ ጋር የተገናኘ ነው። አክቹአሊ ይሄ ኦዲቲንግ ላይ ኮምፕሌትነስ ስንል ምን ማለታችን ነው? ኮምፕሌትነስ አሰርሽን ስንል እንግዲህ ኮምፕሌት ማለት በጣም ጥርት ያለ የተሳካ ሁሉን መረጃ የያዘ ምንም አይነት ኦሚት የሌለው ያልሳት ነው ኤረር የሌለው ማለት ነው። እሺ ሶ ኮምፕሌትነስ ስንል አሰርሽን ላይ ኢን ኦዲቲንግ ፕሮሰስ ማለት ነው ምን ማለት ነው? each and every transaction እያንዳንዷ ትራንዛክሽን ወይም ደግሞ ኢቨንት ምንም አይነት ኦሚሽን የለውም፣ ስህተት የለውም፣ ጥርት ያለ ፉል የሆነ ዳታ ቀርቧል ማለት ነው ኮምፕሌትነስ ስንል። ስለዚህ ኤ ጋ ያለው all transactions and events have been recorded in the proper account ይላል ኤ ማለት ነው። so refers more to accuracy in recording ከአኩሬሲ ጋር የሚገናኝ ነው። B refers to the occurrence or existence such assertions አይደል? B ምንድነው የሚለው? all transactions and events that have been recorded have been occurred እያንዳንዱ የተመዘገቡ ትራንዛክሽኖች ምን የተደረጉ ናቸው? happen ያደረጉ ናቸው ነው የሚለው። ስለ ኦከራንስ ነው የሚያወራው ይሄኛው፣ ስለ ኮምፕሌትነስ አይደለም፣ ስለ ኦከራንስ ነው የሚያወራው። ዲ ምን ይላል? all transaction and event have been recorded in the correct accounting period የከት ኦፍ ወይም ደግሞ ታይሚንግ የሚባለውን አሰርሽን ያሳያል። ይሄኛው በጊዜ ተመዝግቧል። ሲ ምንድነው የሚለው? all transactions and event that should have been recorded have been recorded የተመዘገቡ እያንዳንዷ ትራንዛክሽን ኦከር ያደረጉ እያንዳንዷ ትራንዛክሽን ሙሉ በሙሉ መመዝገቡን የምናሳይበት ኮምፕሌትነስ ይባላል። ስለዚህ ትክክለኛ መልሳችን ለ98ኛው ጥያቄ ማለት ነው ሲ ይሆናል ማለት ነው። ኤ ጋ ያለው ምርጫ የሚያሳየው ጀስት ስለ አኩሬሲ ነው። ቢ ጋ ስለ ኦከራንስ ያሳያል። ዲ ጋ ስለ ከት ኦፍ ወይም ደግሞ ስለ ታይሚንግ አሰርሽን ያሳያል። ሶ ትክክለኛ መልሳችን ስለ ኮምፕሌትነስ የሚያሳየው ሲ ይሆናል ማለት ነው። 99ኛው ጥያቄ if Galaxy Mobile bought a Tesla Motors that would be an example of A diagonal combination, B horizontal combination, C vertical combination, D circular combination። እንግዲህ ይሄኛው ስለ ቢዝነስ ኮምቢኔሽን የምናወራበት ፓርት ነው። ቢዝነስ ኮምቢኔሽን ላይ እጅግ በጣም ብዙ አይነት ታይፖች ሊኖሩ ይችላሉ። እንግዲህ ቢዝነስ ኮምቢኔሽን ማለት ሁለትና ከዛ በላይ የሆኑ ድርጅቶች ተስማምተው አግሪመንት ፈጥረው ወደ አንድ የሚመጡበት ነው። ቢዝነስ ኮምቢኔሽን ማለት ሜቢ መርጀር ሊሆን ይችላል ወይም ደግሞ አኩዚሽን ሊሆን ይችላል። ነገር ግን ከተዘረዘሩት መካከል ጋላክሲ ሞባይል ሳምሰንግ ጋላክሲ የቴስላ ሞተር ለምሳሌ ቢገዛ ምንድነው የሚባለው? ይሄ ኮምቢኔሽን እንግዲህ ዲያጎናል፣ ቨርቲካል፣ ሆሪዞንታል፣ ሰርኩላር ስንል የራሳቸው ትርጓሜ ያላቸው ዝም ብለው አይደለም የተቀመጡት። ኤኒዌይስ ሰርኩላር ኮምቢኔሽንስ ምንለው it is a situation where a company in one industry acquires or merge with what a company in a completely unrelated industry። ሰርኩላር ኮምቢኔሽን ማለት ሁለት ድርጅቶች እጅግ በባህሪያቸው የማይገናኙና በተለያየ ኢንዱስትሪ ውስጥ የሚገኙ ድርጅቶች ወደ አንድ የሚመጡ ከሆነ አንዱን የሚገዛ ከሆነ አንዱ ከአንዱ ጋር መርጅ የሚያደርግ ከሆነ ሰርኩላር ኮምቢኔሽንስ ይባላል። ለምሳሌ
ጋላክሲ ሞባይል ራሱን የቻለ የቴሌኮሙኒኬሽን ኢንዱስትሪ ነው፣ የስልክ ኢንዱስትሪ ነው። ቴስላ ሞተርስ አውቶሞቢል የሆነ የመኪና ኢንዱስትሪ ነው። ሁለቶች አይገናኙም። ነገር ግን እነዚህ ሁለቶች ምን ቢደረጉ ወደ አንድ ቢመጡ ጋላክሲ ቴስላ ሞተርን ቢገዛ እና ወደ አንድ አኩዌር አድርጎ ወደ አንድ ቢመጡ ይሄ ኮምቢኔሽን ምን ይባላል? ሰርኩላር ኮምቢኔሽን ይባላል። ኦኬ ሰርኩላር ኮምቢኔሽን። ሆሪዞንታል ኮምቢኔሽን ቢጋ ያለው ምንድነው? ጀስት ኮምቢኔሽን ኢንቮልቭስ ካምፓኒ ኢን ዘ ሴም ኢንዱስትሪ መርጂንግ ኦር አኩዌሪንግ ዋን አናዘር። ሆሪዞንታል ማለት ተመሳሳይ የሆኑ ድርጅቶች በተመሳሳይ ኢንዱስትሪ ውስጥ የሚገኙ ድርጅቶች መርጅ ቢያደርጉ አኩዌዝ ቢያደርጉ አንዱን ሆሪዞንታል። ለምሳሌ ጀስት በመኪና ኢንዱስትሪ ውስጥ ቶዮታ ቴስላን ምን ቢያደርግ አኩዌር ቢያደርግ ተመሳሳይ ኢንዱስትሪ ውስጥ ነው ያሉት። እነዚህ ሆሪዞንታል ይባላሉ። ቨርቲካል ኮምቢኔሽን ምንለው ኦከር የሚያደርገው መቼ ነው? ቨርቲካል ተመሳሳይ የሆነ ኢንዱስትሪ ውስጥ ሆነው ነገር ግን አንዱ ማኑፋክቸሪንግ ላይ በጣም ከታናሽ ያለውን የገዢውን ላይክ ምን በዛ ስር የሚገኝ ለምሳሌ መኪና የሚያመርትና ጎማ የሚያመርት ድርጅት ሊሆን ይችላል። ስቴጃቸው ይለያያል። ቨርቲካል ከላይ ወደ ታች በጣም የተራራቁ በጣም ግዙፍ ድርጅትና ከታች ያለ አንድ ትንሽ የድርጅት ላይ ሁለቶቹ መርጅ ቢያደርጉ ኦኬ ምን ይባላል? ቨርቲካል ኮምቢኔሽንስ ይባላል። ዲያጎናል ኮምቢኔሽን ምንለው ደግሞ ጀስት ምንድነው ፕራይመሪ የሚባሉ ጉዶችን የሚያመርት እና ሳፖርቲንግ የሚባል ሰርቪስ ደግሞ የሚሰጥ አለ። ላይክ ለምሳሌ ማኑፋክቸረር ላይ ከትራንስፖርት ካምፓኒ ጋር ምን ማድረግ ተስማምተው መስራት፣ ወደ አንድ መምጣት፣ ሁለቶች አንድ መርጅ ማድረግ ኤንድ አዘርስ ምን ይባላል? ዲያጎናል ኮምቢኔሽንስ ይባላል። ዲያጎናል ሆሪዞንታልም አይደለም ቨርቲካልም አይደለም ጀስት ምን ይባላል? ዲያጎናል ኮምቢኔሽንስ ይባላል። ኤኒዌይስ ለ99ኛው ጥያቄ ትክክለኛ መልሳችን ዲ ይሆናል ማለት ነው። ሰርኩላር ኮምቢኔሽን ዌል 100 የመጨረሻ ጥያቄ ሰኔ 2 2017 ሴሽን 1 ኤግዚት ኤግዛም የመጨረሻ ጥያቄ in a ሰላም and አለማየሁ partnership net income or net loss is shared equally on the date of liquidation of their partnership record show the following balance። ሰላምና አለማየሁ የሚባሉ የሽርክና ማህበር አላቸው። ትርፍና ኪሳራ የሚከፋፈሉት እኩል ነው። በአመቱ መጨረሻ ላይ በሊኩዴሽን ማለት ነው ድርጅታቸውን ሊኩዴት አድርገዋል፣ ዘግተዋል። ይሄንን ባላንስ ያሳያል። ጥሬ ገንዘብ 200 ሺህ አላቸው። ፊክስድ አሴት 400 ሺህ አላቸው። ነንካሽ አሴት እዳ የድርጅቱ 100 ሺህ አለበት። የሰላም ካፒታል 300 ሺህ ነው። የአለማየሁ ካፒታል 200 ሺህ ነው። ዌል if non-cash asset were sold at ብር 500,000 which of the following statement is correct? ያላቸውን non-cash asset በ500 ሺህ ብር ቢሸጡ ከሚከተሉት መካከል ትክክል የሆነው የትኛው ነው የሚለን? A the amount of distributed to አለማየሁ equals ብር 200 ሺህ B the amount of cash available to partners equal ብር 700 ሺህ C the amount of cash distributed to ሰላም equals ብር 350 ሺህ D the amount of cash distributed to ሰላም equals ብር 300 ሺህ ነው የሚለን። ዌል ይህንን ጥያቄ ለመስራት ምን እናደርጋለን? በመጀመሪያ ደረጃ የሊኩዴሽን ሲሰራ የሚያስፈልጉ መሰረታዊ የሚባሉ ነገሮችን እንሰራለን። የመጀመሪያው ስራችን ያላቸውን ቢግኒንግ ባላንስ እንጽፋለን። ካሽ 200 ሺህ አለን፣ ነንካሽ አሴት 400 ሺህ አለን፣ እዳ 100 ሺህ አላቸው። ሰላም ካፒታሏ ቢግኒንግ 300 ሺህ አለት፣ አለማየሁ 200 ሺህ አለው። ዌል ሁለተኛ ምን መዘገበው ስራ ምን የመጀመሪያ ትራንዛክሽን ምዝገባችን ምንድነው? ሪከርዲንግ ሴል ኦፍ ነን ካሽ አሴትስ የድርጅቱን ነን ካሽ አሴት ስለተሸጠ መመዝገብ አለበት። የተሸጠው በ500 ሺህ ነው። ቫልዩ ግን ስንት ነበር? 400 ሺህ ነው። የ400 ሺህ ብርን ፊክስድ አሴት በ500 ሺህ ብር ከሸጡ የ100 ሺህ ብር ጌን አለ፣ ትርፍ አለ፣ ሪያላይዜሽን ኦፍ ጌን አለ። ስንት? 100 ሺህ። ስለዚህ ትርፍንም ኪሳራ መከፋፈል አለባቸው እኩል ስለሆነ በስምምነታቸው መሰረት 100 ሺህ ለሁለት ሲካፈሉ 50 ሺህ ደርሳቸዋል። ዌል ስለዚህ ምን እናደርጋለን? ሪያላይዜሽን ካሽ በ500 ሺህ ይጨምራል፣ ነንካሽ አሴት ስለተሸጠ በ400 ሺህ ይቀንሳል። እዳ ላይ ምንም አይነት ኢፌክት የለውም። ሰላም ካፒታል ከሪያላይዜሽንስ ጌን ሪያላይዜሽንስ ኦፍ ጌን ስንት ታገኛለች? 50 ሺህ። ምክንያቱም ትርፉ 100 ሺህ ስለሆነ ማለት ነው። የ400 ሺህ ብር በ500 ሺህ ብር ሲሸጥ 100 ሺህ ብር ልዩነት አለው። አለማየሁም በተመሳሳይ 50 ሺህ ያገኛል። ዌል የሚቀጥለው ስቴፕ ባላንስ እንሰራለን። ሰብ አጀስትድ ባላንስ ኦኬ 200 ሺህ ቢጊኒንግ ሲደመር አሁን አጠቃላይ 500 ሺህ ስንት አለን? 700 ሺህ። ሊያቢሊቲ ነንካሽ ባላንሳችን 0 መጥቷል። ሊያቢሊቲ 100 ሺህ አለን። ሰላም ካፒታል 300 ሺህ ነበራት። አሁን 50 ሺህ ስታገኝ 350 ሺህ ይመጣል። አለማየሁ 200 ሺህ ነበረው። አሁን ስንት አገኘ? 50 ሺህ 250 ሺህ አለው። ዌል የሚቀጥለው ስቴፓችን እዳ መክፈል ነው። የድርጅቱ እዳ 100 ሺህ ነው መከፈል አለበት። ስለዚህ ከ700 ሺህ ላይ 100 ሺህ ቀንስና እንከፍላለን። ነንካሽ ጋር ምንም አይነት ኢፌክት የለውም። ሊያቢሊቲ የድርጅቱ እዳ አሁን ስለተከፈለ በ100 ሺህ መቀነስ አለበት።
ሰላም ካፒታል እና አለማየሁ ካፒታል ላይ ምንም አይነት ኢፌክት የለውም። ከዛ በኋላ እዳ ከተከፈለ በኋላ ምን ያህል ገንዘብ ቀረ የሚለውን ነገር እናያለን። ካሽ 700 ሺህ ነበረ 100 ሺህ ዳሰን ከፍል 600 ሺህ ይቀራል። ነን ካሽ ጋር ዜሮ አግኝተናል። ሊያቢሊቲ አሁን ስለተከፈለ ዜሮ ይቀራል። የሰላም ካፒታል 350 ሺህ ባለበት ይቀጥላል። ያለማየሁም በ250 ሺህ ይቀጥላል። ከዚህ በኋላ እዳ ከተከፈለ በኋላ ያላቸውን ካሽ ባላንስ ማከፋፈል ነው። ይሄንን 600 ሺህ ብር ለሁለት እናከፋፍላለን። የምናከፋፍለው በስምምነቱ መሰረት ኢኳሊ ስለሚል እኩል መካፈል አለባቸው። ስለዚህ 600 ሺህ ለሁለት ነው የምናካፍለው ማለት ነው። ኦኬ ለሁለት እናካፍላለን፣ ግን በምን ባላቸው ካፒታል ልክ ማለት ነው። ለምሳሌ ሰላም ካፒታል ስንት አላት? 350 ሺህ ነው። ይሄን ይዛ ትወጣለች። አለማየሁ 250 ሺህ አለው፣ በ250 ሺህ ይቀንሳል። 250 ሺህ ሲደመር 350 ሺህ ስንት ይመጣል? 600 ሺህ ይመጣል ማለት ነው። ስለዚህ መጨረሻ ላይ ባላንሳቸው የሁሉም 0 መምጣት አለበት። ከዛ ድርጅቱ መዘጋት አለበት። ስለዚህ ከተዘረዘሩት ምርጫ ውስጥ ይሄንን ሊገልጽ የሚችል ትክክለኛ መልስ የት ነው ያለ የሚለውን ነገር እናያለን። ለምሳሌ ኤ ምን ይላል? the amount of cash distributed to አለማየሁ ኢኳልስ ብር 200 ሺህ። ለአለማየሁ የተሰጠው አጠቃላይ ጥሬ ገንዘብ 200 ሺህ ነው የሚለው ስህተት ነው። 250 ሺህ ብር ነው የተሰጠው። ቢ the amount of cash available to partners equal 700 ሺህ። ለፓርትነሮች available የሆነ አጠቃላይ ካሽ ዲስትሪቢዩሽን ላይ የተቀመጠ 700 ሺህ ነው የሚለው ስህተት ነው። የተቀመጠ 600 ሺህ ነው። ሲ the amount of cash distributed to ሰላም equal 350 ሺህ። ለሰላም የተከፈላት አጠቃላይ ጥሬ ገንዘብ 350 ሺህ ነው የሚለው እጅግ በጣም ትክክል ነው። ዲ the amount of cash distributed to ሰላም 300 ሺህ ነው የሚለው ስህተት ነው። ሶ ትክክለኛ መልሳችን ለመቶኛ ጥያቄው ማለት ነው። ትክክለኛ መልሳችን ሲ ይሆናል ማለት ነው። ሶ በዚህ መንገድ እንሰራለን። መልካም ወዳችሁና ፈቅዳችሁ ገና ነው ቲዩቶሪያልስን እስካሁን ድረስ ስለተከታተላችሁኝ በጣም አመሰግናለሁ። እስካሁን ድረስ በስህተት ገና ነው ቲዩቶሪያልስን ሰብስክራይብ ያላደረጋችሁ ካላችሁ በእርግጠኝነት ሰብስክራይብ ታደርጋላችሁ ብዬ ተስፋ አድርጋለሁ። ምክንያቱም ገና ነው ቲዩቶሪያልስ ሁሌም ለእናንተ ስለሚሰራ ሁሉም ተማሪ ኤግዚት ኤግዛም እንዲያልፍ እንዲሳካለት ልባዊ የሆነ ምኞቴ ነው። ይሄንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ ኮሜንት አስቀምጡልኝ። እንዲሁም ደግሞ ለብዙ ሰዎች እንዲዳረስ ሼር በማድረግ ተባበሩኝ። በሚቀጥለው ሴሽን 2 እስከምንገናኝ ቸርን ሰንብት። ባይ ባይ።